ሌላ ምክንያት ኖሮ ስለዚህ ችግር አይ ቆርጣችኋል አለ እሱን እንደቆረ ካሳ እስላም ስታል እንደነበረ አሳያችኋል። ማስረጃ እስላም ኢትዮጵያ ላይ ይታረድ ነበር። በጣም ብዙ ሙስሊሞች አርዳችኋል፣ አሳያለሁ። ከሱ በፊት ግን መጽሐፋችሁ ያዛል ወይስ አያዝም? እሱን ዝጋልኝ። ከዛ የታረደበትን ደግሞ አሳያለሁ። የታረደበት ነፍ አለኝ። ሙስሊሞች እየተደረደሩ አንገታቸው የተቆረጠበት አለ። ማስረጃዎች እንከፍታለን። እናንተ ኦርቶዶክስ መንግስታት ያደረጉት ነገር ሃይማኖትን ይወክላል ብዬ መንግስታት ሳይሆን እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር ራሱ እኮ መጽሐፍ ቅዱስ ላይ ይላል ወይ ነው። አንተ መጽሐፍ ቅዱስ ኦርቶዶክስ ነህ፣ መጽሐፍ ቅዱስ ብቻ ላይ የምትቀበለው ብዙ መጽሐፎች እንቀበላለን ወይስ ይሄ መጽሐፍ ልክደው ነው? ይሄ መጽሐፍ ካድከበት አምላክህን ካድከው ማለት ነው። ለምን እዚህ መጽሐፍ ላይ የምናገረው አምላክ ስለሆነ ያው እኔ ስለዚህ መጽሐፍ ስለማላቅ አንድምታውን ተረድቼ እንግዲህ እንዴት እንደሆነ መርምሬ ለመምጣት ነው። ግን መጽሐፍ ይላል ወይስ አይልም? ይሄን መጽሐፍ ይላል ወይስ አይልም? እንዴ ኦብቪየስሊ አንተም ታነባለህ እኔም አነባለሁ የሚለውን ነገር እኮ ቀላል ነው እኮ ማንም ሊያነበው የሚችለው ነገር ነው። ግን በጣም ትርጓሜው ምን እንደሆነ ለምን እንደዛ እንደተባለ ምክንያቱ ስለሌለኝ እዚህ ጋር ልመልስልህ አልችልም። በቃ ይሄን የፈልግ አሁን እንደዚህ ጎበዝ ነው ማለት ነው። አያችሁ በቃ አመነ። ስለዚህ መጽሐፉ ሃይማኖቱን የካደ ካለ እረዱት ይላል። አመሰግናለሁ። የኔም ፖይንት ይሄ ነው። ስለዚህ መልሱን አታውቀውም። እረዱት ሲባል እንዴት እንደሚታረድ አታውቅም። ስለዚህ እሱ ነገር ጠይቀና በምን እንደምታርዱ ቼክ አድርገና፣ ግን ዋናው መጽሐፋችሁ ላይ መንፈስ ቅዱስ እንደተናገረው ሰዎችን እረዱ የሚል እንዳለ አሳይቻለሁ። ያም የሚታረዱበት ምክንያት ምንድነው? ከሃዲ ስለሆኑ ኢየሱስ ስለማይቀበሉ ተብለው እንደሚታረዱ አሳይቻለሁ። ዘጋ። አሁን ይሄን ከዘጋው በኋላ ልዑል ኢትዮጵያ ምድር ላይ የእግዚአብሔር ነገስታት እስላሞችን ሲያርዱ እንደነበረ ላሳይክ። እስላም እያሉ ያው እስላም አይባልም ሙስሊም የሚባለው ግን እስላም እያሉ እንደሚያርዷቸው ላሳይክ ወይስ ይበቃል? የኢትዮጵያ ነገስታት እኮ አሁንም እንተራረዳለን አይደል? እንደ ያለ ነገር እኮ ነው። በእግዚአብሔር ነው ችግሩ። እግዚአብሔር አይ በእግዚአብሔር አይደለም። እሱ ነው አሁን ፉርሽ የሚያደርገው እሱ ነው። በእግዚአብሔር አይደለም። በእግዚአብሔር ነው ላሳይክ። በእግዚአብሔር እንደሆነ ላሳይክ። እንደዚህ አይነት ቶፒክ ላይ ብዙም እንትን ስላልሆንኩ ታዲያ የማታውቀውን ነገር ለምን ታወራለህ? ብዙ እውቀት ከሌለ ለምን ታወራለህ? ታወራና መሀል ላይ ስጠይቅህ ማስረጃ እውቀት የለኝም ትለኛለህ። ይሄ ፌር አይደለም። ለማንኛውም ማምነበትን ነው እኮ የነገርኩህ። ቤተክርስቲያን ወይም ኦርቶዶክስ ሃይማኖታችን መጽሐፍ ቅዱስ እንደዚህ አይነት ድርጊቶችን አይደግፍም አይልም። ግን እንደዚህ አይነት ነገሮች ተገኝቶ ካሉ ለምን እንደሆነ ኦብቪየስሊ ምክንያት ይኖራቸዋል። ኦር ሊትራል ሚኒንግ ይሁን አይሁን እሱን አላውቅም አልኩህ እኮ። ለዛ እሱን ያው ቃላት ማጣመም ሳይሆን እሱን አንተም ብዬ መርብሬ እመጣለሁ። ችግር የለውም። በጣም ደስ ይላል። ግን አንዴ እዚህ ጋር ላረምህና መጽሐፍ ቅዱስ ግድያን ያዛል። አንተም አትክድም። ብሉይ ኪዳን ላይ እግዚአብሔር ሰዎችን ያሳርድ ነበረ። ወደ እሱ አልመጣም። አሁን ግን አዲስ ኪዳን እኔ በአዲስ ኪዳን ላይ መጽሐፍ ቅዱስ ላይ ረዱ የሚላል የአዲስ ኪዳኑ አምላክና የብሉይ ኪዳን አምላክ ይለያያሉ። የአዲስ ኪዳን የብሉይ ኪዳን አምላክ ይለያያሉ? አይለያዩም። በቃ ስለዚህ የማይለያዩ ከሆነ እግዚአብሔር አራጅ ነው። እሱም ከጎደ ጎን እናገውን አዲስ ኪዳን ላይ ኢየሱስ ክርስቶስ ነው እግዚአብሔር የተቀየረ ስለሆነ እግዚአብሔርና ኢየሱስ ክርስቶስ ይለያያሉ ማለት ነው። እግዚአብሔር ኢየሱስ እግዚአብሔር አይደለም ያከኝ ያለ ከሆነ እሺ በቃ እግዚአብሔር ነው እንጂ እንደዛ ማለት ነው። ሲያሳርድ የነበረው እሱ ነው። ኢየሱስ ሲያሳርድ የነበረው ኢየሱስ ነው ማለት ነው። ኢየሱስ እግዚአብሔር ከሆነ ያሳረደው ኢየሱስ ነው። አሁን እሱ ወደ ጎን እሱ የብሉይ ኪዳን ህግጋት ነው። በቃ ችግር የለውም። ግን አዲስ ኪዳን ላይ አለ። ኢትዮጵያ ላይ ራሱ አለ ሀቢቢ። ኢትዮጵያ ላይ የኢትዮጵያ ነገስታት እግዚአብሔር አንግሷቸው ሙስሊሞችን አርደዋል። ያልኩህ ማስረጃ ያቀርበልህ ከገዛ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እንደዛ አይነት አንዴ ልውልይ። አንተ መጀመሪያ ኦርቶዶክስ ነህ። ኦርቶዶክስ በመጽሐፍ ቅዱስ ብቻ ወይም ጴንጤ ሆነና መጽሐፊን ክጃለሁ በል አንደኛ። ሁለተኛ ደግሞ የኢትዮጵያ ታሪክ ያለው መጽሐፍ ቅዱስ ላይ ሳይሆን የታሪክ መጽሐፎች ነው። ስለዚህ ከታሪክ መጽሐፎች ከፍቼ ኢትዮጵያ ላይ እስላሞችን እስላም እያላችሁ ስታርዱ እንደነበር ላሳይክ። የሚገርመው ነገር ደግሞ ታሪኩ አለ ግን ጀስቲፋይ እኮ አላደረግኩትም። ልክ ነው አላልኩም እኮ እንደማለት ዋናው ታሪኩ አለ። እስላም ታርዷል። እስላም እያላችሁ አርዳችኋል። እስላም እያላችሁ አርዳችኋል። እስላምም ታርዷል፣ ክርስቲያንም ታርዷል። ይሄ እዚህ ጋር እንቁምና ኢትዮጵያ ላይ ሙስሊሞች ክርስቲያን ያረዱበት ማስረጃ አምጣ። እኛ ደግሞ ክርስቲያኖች ሙስሊሞች ያረዱበት እናቀርባለን። አንተ አቅርብ፣ እኛ የምናቀርብ ማስረጃ። ያው ይሄ አንተ የምታውቀው ሀቅ ነው፣ ማንም የሚያውቀው ሀቅ ስለሆነ ለዲስከሽን ደስ የማይል ስለሆነ ወንጌል ላይ ስለ እግዚአብሔር ቃል ላይ ብናወራ ጥሩ ነው። እኔ እንደዚህ ብዬ ማስረጃ አላመጣም። በቃ እኔ ላምጣ። ወንጌል እኮ ስማ ስለዚህ አይነት ነገር እያወራህ ጥላቻን ማስፋፋት ሳይሆን የእግዚአብሔርን ቃል ማንበብ ይመስለኛል። ነገስታት የፈጸሙት ጥፋት ነገስታት ያደረጉት ጥፋት
የለም እኮ ያልኩ ነው። በመጽሐፍ ቅዱስ የለም። ላሳይካ እንደሚሉት ግስት ወገናችን አያቸው። ሎጂኩ ምንድን ነው? መጽሐፍ ቅዱስ ላይ ስለ ኢትዮጵያ እንዲወራ አሁን የተፈጸመው መጽሐፍ ቅዱስ ሲወራ አላልኩም። ቃል አታጣማ። እሺ ላውራና ታወራለህ። ለምን ትረበሻለህ? ልዑል አንድ ረጋ በል እስኪ፣ እንደ ትልቅ ሰው እናውራ እባክህ። አዳምጠኝ ሳወራ። እሺ አመሰግናለሁ። አዳምጠኝ። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ነው። ሙስሊሞች ደግሞ የታረዱት አሁን ኢትዮጵያ ላይ በቅርቡ በ500 ዓመት በፊት ነው። ስለዚህ አትቀላቀልልኝ። ሲቀጥል የኢትዮጵያ ታሪክ መጽሐፍ ቅዱስ ውስጥ አይገባም ነው። አሁን ግን የማሳይ ከታሪክ መጽሐፎቻችሁ ኢትዮጵያ ላይ ስታርዱ እንደ ሙስሊሞች ስታርዱ ነበር አሳይካለሁ። መጽሐፍ ላይ ታሪክ ላይ አለ። አንተ ደግሞ ኦርቶዶክስ ስለሆን ግዴታ ታሪኩን መቀበል አለብህ ነው ማስረጃዬ። ዳግማዊ ሚኒሊክ መጽሐፉን ይኸው አልጨረስኩም። ታሪክ ሚዩት ካነሳ በቃ ክርክር ነው የፈለግከው ማለት ነው። ያው አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ዘኢትዮጵያ ናቸው። የኢትዮጵያ ንጉሥ ዳግማዊ ሚኒሊክ ማለት ነው። ተመልከቱ፣ እንደዚህ ይላል። በስመ አብ ካለ በኋላ በአማን ወልድ ካለ በኋላ ለሰለሞን ወልደ ዳዊት አለ። ለዳዊት ልጅ ሰለሞን አለ። የማን ልጅ? የዳዊት ልጅ ካለ ተመልከቱ። ወይ ግሩም ነው የግሩም ሚኒሊክ ትበል እንዲህ እናት ስምን መልአክ ነው የሚያወጣው ካለ በኋላ ሚኒሊክ ማለት የሰለሞን ልጅ የዳዊት የልጅ ልጅ በመሆን አያስደንቅምን? ሚኒሊክ ማለት እግዚአብሔር ሚኒሊክ ማለት ነው አለ። እግዚአብሔር ይኸው ሚኒሊክን ላከ። ልዑል ሚኒሊክን የላከው ማን ነው? አረ ኢምራን እባክህ እንደዚህ አይነት ነገር አንስተህ እንደ ቀልድ ነው እንደ ኢንተርቴይንመንት ነው እየሰማለሁ። እኮ መልሱን እኮ ነገርኩህ እኮ ነገስታት አርገዋል። ያነገሳቸው እግዚአብሔር ነው። እግዚአብሔር ያነገሳቸው እግዚአብሔር ላካቸው። እግዚአብሔር ላከ። እግዚአብሔር እሺ አይኔ ነው ንገረኝ ኢምሮ አንዴ ትሰማኛለህ? እንደዛ አይነት ታሪክ አለ ይኖራል። ነገር ግን በሃይማኖት አውዝ ቢላ አንድ ከጎን የሆነ እንትን ድምፅ አለ። ፕሊስ ተው፣ ድምፁን አጥፋ። እሺ አሁን ወደዚህ እንመለስ። በደንብ አዳምጠኝ። እግዚአብሔር ይሄው ምኒልክ ላከን የሚለው ስለዚህ የላካቸው ማን ነው? እግዚአብሔር ነው የላካቸው። ምኒልክን እግዚአብሔር ነው የላከው። ያው እግዚአብሔር ምኒልክ ማለት ነው። ላከህ ማለት አነገሰ ማለት አይደለም። ማለት ላከህ ማለት አነገሰ ማለት አይደለም። ታዲያ ምንድን ነው? መንገስማ እነ ቴዎድሮስ እነ ዮሐንስ እነ ተክለ ጊዮርጊስ ሌላውን ሁሉ ነግሰዋል። ግን ተመከቱ፣ ዳግማዊ ምኒልክስ እግዚአብሔር መርጦ ሂድ፣ ኢትዮጵያ ተጎድታለች፣ የኢትዮጵያ ሰው አልቅሷል፣ በህዝብ ድንቁርና በስቷልና ሂድ ኢትዮጵያን አይዞሽ በላት፣ የድሃውን እንባ አድርቅለት፣ ድንቁርና ጨለማን እውቀት ብርሃን ለውጥ ብሎ ላከው ይላልና ስለዚህ እግዚአብሔር እንደ ነብይ የላከው ሚኒሊክ ነው። ስለዚህ ሚኒሊክ ንጉስ ብቻ ሳይሆን እግዚአብሔር የመረጠው የእግዚአብሔር እንደ ነብይ የሚቆጠር ነው። ለምን? እግዚአብሔር ቃል ሰጥቶ የላከው ነው። አሁን ይህን ሰውዬ ምን አደረገ ስንል ላሳይክ ያደረገውን ለበዓል አልደረሰም። ተመልከት፣ እንደዚህ ይላል። ያደርጌ መያዝ አለ ምዕራፍ 7 ላይ ያደርጌ መያዝ የምስራቹ እንጦጦ በደረሰ ጊዜ ድሉ መቼም የልደት ዕለት ነበርና እቴጌ ጣይቱ እንዲህ ብላ ገጠመች። እንግዲህ የእሱ ሚስት ማለት ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋ ንጉስ አለች። ሰማኸኝ? ለኢየሱስ ልደት አገራቸው ስላልደረሱ ምን አደረጉ? እስላም አርደዋሉ የሸዋው ንጉስ። ስለዚህ የኢየሱስ ልደት አላከበርኩለትም፣ የአምላኬ ልደት አልተከበረልኝም በማለት ለዚህ ኃጢአት ማስተሰሪያ ሙስሊሞች እንደ በግ ታርደዋል ነው። ይሄ መጽሐፍ ነው። መቀበል ቢከብድህም ቤተክርስቲያኗ ጽፋ ያወጣችው ታሪኳና መጽሐፍቷ ነው። አይ ሚኒሊክ ንጉስ ነው ደግሞ እንዳትለኝ፣ አሳይቻለሁ። ያነገሰው እግዚአብሔር ነው። ስለዚህ ጨርሻለሁኝ። ወንድሞች ካላችሁ ተረከቡኝ። ይቅርታ ሰዓቱን አረዘምኩት። አታውራ አንዴ ላስረክብህ። ይሄ እኮ የመጽሐፍ ቅዱስ ታሪክ ነው አልክ አይደለ? በዛን ሰዓት የነበር አንዴ ልውል ታወራለህ። አንዴ መጽሐፍ ቅዱስ አይደለም የቤተክርስቲያን ታሪክ ነው። አንዴ ቆይ። ሳላህ ወይም ይብሯላችሁ እኔ ያለው ግን ቆይ ሳላህ ይደረኛ ትንሽ ኔትወርክ ይስተካከል። እሺ አይ ሀቢቢ አለ። እሺ ወይ እየሰማን ነው። እና ልዑል ኃይሉ ልጁ ያመጣልህ ምን መሰለህ? መጽሐፍ ቅዱስ አይደለም እያልክ ነው። አዎ ከመጽሐፍ ቅዱስ አይደለም። ምክንያቱም እናንተ ኦርቶዶክሶች መጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍትም ታምናላችሁ፣ በትውፊቷ ታምናላችሁ፣ በአዋልድ መጽሐፍ ታምናላችሁ። እና ይሄ የአባ ጊዮርጊስ ዘጋስጫ መጽሐፍም የቤተ ክርስቲያኗ መጽሐፍ ነው። ቤተ ክርስቲያኗ ራሷ የኔ መጽሐፍ ነው ብላ ያሳተመችው መጽሐፍ እስከሆነ ድረስ የግድ ልትቀበል ይገባል። ስለዚህ በግልጽ እንደተቀመጠው ሃይማኖት ለቀው የሚወጡ ሰዎች ላይ የግድያ ትእዛዝ እንደወጣ፣ ነገር ግን አይተገበርም። ህዝበ ክርስቲያኑ መጽሐፍቱን አይተገበርም።
ተንተርሶ ከመተኛት ውጪ ያን ያህል ጥቅም ላይ ስለማያውለው ዛሬ ብዙዎች ይህንን ነገር አያውቁም። አንተም እንግዲህ ዛሬ የሰማኸውና ጀዛከላሁ ኸይር ኢምራን፣ እጅግ በጣም ደስ የሚል ሐዲስ እና ግዙፍ ማስረጃ ነው። እንቀጥላለን። እንግዲህ አይተገበርም ስላችሁ ኖት ዳይሬክትሊ ኢንዳይሬክትሊ ይተገብሩታል። መጽሐፉን ኮት አድርገው ሳይሆን እንዲሁ ኮት ሳያደርጉ እየተገበሩ ስለሆነ ነው። ለማንኛውም ቀጣይ ክርስቲያን እናስገባለን። ምናልባት ልውል ጥያቄ ካለ መቀጠል ትችላለህ። እሺ ደብል ስታንዳርድም ስለሆነ እያደረግን የምንመልሰው ቀጥል። ጥያቄ ካለ አሁን ይሄ መጽሐፍ የምን ታሪክ ነው ያልከኝ? የቤተክርስቲያን ታሪክ ሁለት መጽሐፍ ነው የጠቀሰልህ። አንደኛው መጽሐፈ ሚስጥር ስለ ንጉሱ የንጉሱ የሚኒሊክ ያኛውንም አሳየው ኢምራን። ምንድነው ነው? ታሪክ ነው ወይንስ መለኮት ነው? ታሪክ ነው ያለ ታሪክ ነው። ማንም ክርስቲያን ያንን አይቀበልም እያልኩ ቤተክርስቲያን የጻፈችው ታሪኩን ጨቡዴ ምን አድርጉ? ቆይ ቀጣንጣሉን ታሪክ በዛ ጊዜ የነበረ ታሪክ ውሸት ነው። ቆይ አንዴ ታሪክ ውሸት ነው እንዴ? እኔ መች ውሸት ነው አልኩኝ? እሺ እውነት ከሆነ ሙስሊም ትቀበላለህ? ውሸትም ይሁን እውነትም ይሁን የነገስታት ታሪክ ነው። በምን ግን ነገስታት ብቻ ደግሞ ነገስታቱ ደግሞ ልክ አይደሉም። እግዚአብሔር ነው ያነገሳቸው። ያው እግዚአብሔር ሚኒሊክ ላከ። ያው እዚህ ጋር ደግሞ የኢትዮጵያ ሰው ቋንዴ አከንተኛ ነኝ ደግሞ አልቀበልም። እንደዚህ ከሆነ አልቀበልም። በቃ ሳጥር እንደሱ ካደው በቃ እንደዛ ካደው አልካርኩት ሃይማኖትን ካርኩኝ ማለት አልቀበልም አልቀበልም ካልከ በቃ ጨርሻለሁ። ሰላም በሃይማኖት ስም የሚገል ቤተክርስቲያን ጽፋ አስቀምጣለች። አንተ ባትቀበለውም ቤተክርስቲያኗ አሁን ድረስ ቋንቋ እንዴት ነው እንትን ማለት ነው እንደያዝከው በቃ ልዑል መልሰሃል ማለት የኔን ሐሳብ በአንተ እየጠመዘዝክ ነው እንደምታወራው። ተመልሷል እኮ አሁን መልሰለታል። አልቀበለውም ትልቅ መልስ ነው። መጽሐፍ አልቀበለውም ይቻላል፣ መካድ ይቻላል። እኛ የምናመጣቸው ማቴሪያሎች ታሪክ ነው እንጂ በዛን ጊዜ ይመስለኛል ንጉስ ሃይማኖታዊ ንጉስ ነው። ከመጽሐፍ ቅዱስ ላምጣልህ ልዑል፣ ከመጽሐፍ ቅዱስ ላምጣልህ። አዲስ ኪዳን ላይ ይሄን ከሚበልጠው ብሉይ ኪዳን ላይ ያንተ አምላክ ለምንድን ነው ሰው የሚያሳርደው? አዲስ ኪዳን ላይ እኮ አልኩህ። የብሉይ ኪዳን ሕግጋት ሌላ ነው፣ የአዲስ ኪዳን ሌላ ነው። አይደለም ቆይ የብሉይ ኪዳን ሕግ ነው አይደል? የበፊት የነበሩ የዘመን ያ አምላክ ጨካኝ አምላክ ነው ወይ? ያ አምላክ ጨካኝ አምላክ ነው ወይ? ስቲል እኮ የመለስኩልህ ነው ወንድም ሳላ። ያ አምላክ ጨካኝ አምላክ ነው። ብሉይ ኪዳን አዲስ ኪዳን ላይ አምጣልኝ። የብሉይ ኪዳኑ አምላክ የማን አምላክ ነው? በክርስቶስ ተሻረ እኮ የብሉይ ኪዳን ሕግ እኮ በክርስቶስ እኮ ተሻረ። ስለ ሕግ ሳይሆን ስለተገደሉ ሕፃናት ነው የማወራው እኮ። ተሻረ ነው እያልኩ ያለሁት። ምንድን ነው የሚሻረው? የተፈጸመ ነገር ነው። ብሉይ ኪዳን ላይ የተጨፈጨፉ ሕፃናት አሉ። የአዲስ ኪዳን ዘመን ሰዎች እየመለስክ አይደለም ነው። የአዲስ ኪዳን ዘመን ሰዎች ነው። ባልነበርኩበት ዘመን የአንተ አምላክ ብሉይ ኪዳን ላይ ሰዎች ጨፍጭፎ ቆይ ምን መሰለህ ተሽሯል ስትል ልዑል፣ ተሽሯል የሚባለው ሕግ ነው። የማመጣለህ ታሪክ ነው። ይለያያል። ይኸውልህ የተፈጸመ ነገር ተፈጸመ፣ ታሪክ ሆኖ ያልፋል። ሕግ አይደለም ያመጣውልህ። ያኔ አምላክህ በብሉይ ኪዳን ሕፃናትን ለምን ጨፈጨፋቸው? ተሽሯል አይደለም፣ ሕግ አይደለማ፣ ታሪክ ተፈጽሞ አልፈዋል። ስለዚህ ጀስቲፋይ አድርግልኝ። የፍቅር አምላክ የሆነው ሕፃናትን የሚወድ ሩህሩህ አምላክ እንዴት ሕፃን ልጅን ያሳርዳል? ልዑል ቨርሱን ስጠኝ፣ ጥቅሱን ስጠኝ። ለምን እንደሆነ ኦልሬዲ አላቅም። አሁን የምትነግረኝን ታሪክ ስለማላቅ አለ ካልከኝ ጥቅሱን ስጠኝ። መቶ ልስጥህና አንድ ለሀሳብ ብለህ ፖይንትክን ለማሳየት የመጣውን ጥቅስ ንገረኝና እሱ ላይ ተዘጋጅቼልህ እመጣለሁ። ጠይቄ እመጣለሁ። አንድ ጥቅስ መቶንም ልትደረድረው ችግር ነው። አንድ አሪፍ የምትለውን ማለት ነው። አንድ ልስጥህ። ሁሉም ያው ነው። አሪፍ ምናምን የሚባል ነገር የለም። ይሄ ሁሉ ያው ለእናንተ ለምሳሌ አሁን እዚህ ጋር 500,000 ሰዎችን አስገድለዋል።
እዚህ ጋር ደግሞ 185,000 ሰዎችን አስገድለዋል። እዚህ ጋር ደግሞ 120,000 ሰዎችን አስገድለዋል። በድምር ሁሉንም ከቆጠርን 900,000 ምናምን ሰዎችን አስገድለዋል። ህፃናቱን ላምጣልህ፣ የህፃናቱን ላምጣልህ። ዘመን እኮ ሁሉም ጠፍቷል እኮ አይደል? ሜርሲፉል ጋድ በብሉይ ኪዳን ምን እንደሚሰራ እንደዚህ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 ከላይ ጀምሬ ላንብብልህ። ልዑል ሳኦል በአማሌቃውያን ላይ ያደረገው ጦርነት ይላል። ሳሙኤል ሳኦልን እንዲህ አለው፣ በህዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ሁሉን የሚችል እግዚአብሔር የሚለውን ስማ። አንተም ስማ ልዑል። እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ሸክሽክ፣ ሴቶችን፣ ሕፃናትን ግደል ነው። አህያዎችን፣ ግመሎችን፣ ከብቶችን ሁሉንም ግደል ይላል። ያው ሸክሽክ ነው። ኦብቪየስሊ እንዴት ሕፃናት ይገደላሉ? በምክንያት ነው ግደል ያለው። አንተ አታረገውም። እስራኤል ከግብፅ ሲወጡ አማሌቅ በመንገድ ላይ እኮ ሳይሆን ቁጥር አንድ ላይ ምክንያቱ ተቀምጧል። ምን መሰለህ? ኢሎጂካል ነው ጥያቄው። አማሌቃውያን የሚባሉ ህዝቦች ነበሩ። ጥንት ዘመን የግብፅ ሰዎች በባርነት ስር ወድቀው እስራኤላውያን ማለት ነው። ከዛ እግዚአብሔር ነፃ አወጣቸው፣ ከግብፅ አወጣቸው። ከግብፅ በሚወጡበት ጊዜ አማሌቃውያን እነዛ ከግብፅ ያመለጡ ሰዎችን መንገድ ላይ እየቆሙ አስቸገሯቸው። አማሌቃውያን ማንን? ግብፃውያንን። መቼ? ከግብፅ ሲወጡ። አማሌቃውያን ግብፆችን ስላስቸገሩ፣ ከግብፅ የወጡ እስራኤላውያን ስላስቸገሩ የአማሌቅ ህፃናት ሁሉም እንዳለ መሸክሸክ አለባቸው ተብሏል። አማሌቃውያን ለምንድን ነው የሚያስቸግሩት? የእስራኤልን ህዝቦች ለምንድን ነው የሚያስቸግሯቸው? እነሱን ጠይቃቸው ለምን እንዳስቸገሯቸው። እነሱ ናቸው የሚያውቁት። አንተም አመጣልኝ አይደለ? አንድ ኮንቴክስት ይዘህ ሳይሆን መደምደም አለበት። ፉል ስቶሪው ነው። ትላልቅ ሰዎች እሺ ጦርነት ምናምን ይባላል። ምን መሰለህ ልውል፣ ትልቅ ሰው ከፕሮፋይል እንደምረዳው ትላልቅ ሰዎች በጦርነት ቢሸካሸኩ ዳት ኖርማል። ትላልቅ ሰዎች በጦርነት ቢመታቱ ምናምን ችግር የለውም። ኦኬ፣ ህፃን ልጅን አንተ እንዴት ትገላለህ በሰይፍ? አምላክ እንዴት ያዛል? ትላልቅ ሰዎች ይሁን ትልቅ ለትልቅ ይሁን፣ ግን ህፃን ልጅን በሰይፍ ትገላለህ? አህያ ምን አረገ? እሺ አህያ ምንም በማያውቀው ፉል ታሪኩን አላወቅኩም። ትእዛዙ ላይ ነው አይደል? ፊክሴትድ ሆንካ ትእዛዙ ላይ ፊክሴትድ ሆንካ አይደል? መግደሉ ላይ ፊክሴትድ ሆንካ እንጂ አይጨንቅም። ህፃን ልጅ እናቱ ላይ ኦፍ ኮርስ እንኳን ህፃን ልጅ አይደለም ማንም ሰው ሲገደል ይጨንቃል። ህፃን ልጅ ትገላለህ አንተ? ኧረ አልገልም። አንተ ህፃን ልጅ ሲገደል እንደው አምላክ ተናግሮ አይደለም ዝም ብሎ ሰው ቢናገር እንኳን አይጨንቅም? አጠገብ ህፃን ልጅ አለች። ባይዞ አይደለ ልውል፣ አጠገብ ድምፅ እየሰማ ነው ህፃን ልጅ አለች። እሷን እግዚአብሔር አዞ ሄደ ስታርድ ምናምን ያው ያሰቀጥጥን አጠገብ ያለችው ህፃን እግዚአብሔር ካዘዘማ ለምን አታደርገውም? አብርሃምስ ልጁን ይስሐቅን ለእርድ አቅርቦት ይለ እንዴ በእግዚአብሔር ትእዛዝ። ስለዚህ አጥፍተሃል ብለህ ስታርደው ነው የምልህ። አጥፍተሃል ብለህ ስታርደው አይደለም፣ በአምላክ ትእዛዝ እኮ ነው እያልከኛለሁ። አምላክ ካዘዘ ለምን አታደርገውም? ልጅህን ሰጠህ ከሱ ልጅህን የሚወስደው እሱ። ስለዚህ ለምን አታደርገውም? አምላክ ካለ እዚህ ጋር ጦርነት ላይ ሁለት ቡድኖች ሲጣሉ ልዑል ሁለት ቡድኖች ሲጣሉ እስራኤላውያንና አማሌቃውያን እኮ ለዛ እኮ ነው አማሌቃውያን እስራኤላውያን ተጣሉ። ከዛ በኋላ እግዚአብሔር ደግሞ ህፃናቶቻቸውንም ጭምር እረዳለ። ህፃናቶቻቸውንም ጭምር እረዳለ። ትላልቅ ሰዎች ጥፋት አጥፍተዋል እናምናለን፣ እንተማመናለን። ህፃናቱ ምን አጥፍቶ ነው የሚገደሉት?
እኮ ኮንቴክስቱ ምንድነው? አምናለሁ። ሕፃን ልጅ ምን ያውቅ? ነገርኩ እኮ ህዝብ አማሌቃውያን ግፎችን ምንድነው እስራኤላን ከግብፅ ሲወጡ ተቃወሙ። ጥቅሱን ይዣለሁ ምዕራፍ 15 ቁጥር 1 አይደለ? ለምን እንደሆነ ምዕራፍ 15 ቁጥር 1 ሕፃን ልጅ ምን አጥፍቶ ይገደላል? አዲስ ኪዳን ላይ ምን ያውቅና ይታረዳል? ከብት አዲስ ኪዳን ላይ እሺ፣ ይሄ አንተ አምላክ ነው አይደለም? እግዚአብሔር በብሉይ ኪዳን ቆይ አንድ ጊዜ እዚህ ጋር እግዚአብሔር ይላል አይደለም? አይደለም የኔ አምላክ ነው። መች ካድኩኝ? አንድ ጊዜ ልውል ኢየሱስ ነው አይደለም? ይሄ ኢየሱስ ነው አይደለም? ይሄ ለአንተ አምላክ ነው። ያው እግዚአብሔር ነው ኢየሱስ ክርስቶስ ያንተ ኢየሱስ ነው አይደለም? አንድ ጊዜ ግልጽ። ይሄ አሁን ኢየሱስ ነው አይደለም? አው እኮ አልኩህ። ሳላ ስንት ነው የምጠይቀኝ? ነው አይደለም? ነው እኮ አልኩህ። ኢየሱስ ነው አይደለም? አንዴ አልሰማሁም። ኢየሱስ ነው ነው አንቆራረጣ ኢየሱስ ነው። መቼ? በሳሙኤል ዘመን፣ በሳኦል ዘመን። በቃ ኢየሱስ ነው። ኢየሱስ ያኔ ሕፃን ልጅን አሳርዶ ነበረ ነው። የግድ በአዲስ ኪዳን ላይ ሰው ሊያሳርድ አይችልም። ምክንያቱም ለራሱም ስደተኛ ነበረ። በብሉይ ኪዳን ላይ ግን ሰራዊት አምጥቶ ሲያሳርድ ነበረ። ዳሲት አንድ ሰው መሆኑ ነው ለእኔ ትልቁ አርጊመንታችን። የምሩ ኔትወርክ ይዞኛል። ገደሏቸው ከዛ በዚህ ታሪክ አዋ ጨፈጨፏቸው፣ ገሏቸዋል። ስለዚህ አብርሃም ሲታዘዝ ጦርነት ምን መሰለ፣ በጦርነት ሕፃን ልጅን ሂድና አስጨፍጭፍ ማለትና ለፈተና ማቅረቡ ምንም የሚላይ ነገር ነው። ልዑል የማይገናኝ ነገር አታገናኝ። ምን መሰለ፣ እዚህ ጋር ጥፋት አጥፍታችኋል ተብሎ ነው ሕፃናቶቹ ሲታረዱ የነበረው። ለፈተና ግን አምላክ እንዲህ አድርግ ማለት ይችላል፣ አለማድረግንም ጭምር ስለሚያውቅ። እዚህ ጋር ግን ሕፃናቱ ላይ ያንን የጅምላ ጭፍጨፋ ሲወስዱ እናያለን። ስለዚህ እንደው ብታጠና ይሻልም፣ ዝም ብሎ ማይገናኝ አናሎጂ ከምታስቀምጥ እኮ አንድ ጥቅስ ስተኝ እኮ ያልኩህ ለዛ ነው። ስለዚህ እንመለስበታለን፣ ችግር የለም። ያምን እንደዛ እንደተባለ ሲጀመር ጦርነት ሲባል በዛ ጊዜ በዛ ዘመን የነበረው ጦርነት መንፈሳዊ ጦርነት ነውና ትንሽ ጭምጭምታው ስላለኝ ነው። እሱ ላይ አጠናክሬ እመጣለሁ። ምን በዛ ሰዓት እስራኤሎችንም ለማጥፋት መንፈሳዊ መለኮታዊ ጦርነት ነው። የሰይፍ ጦርነት አይደለም ማለት ነው። የሰይፍ አይደለም። ኦፍ ኮርስ የሰይፍ ነው። ነገር ግን ዋናው ምክንያቱ ግን ከጀርባ ሌላ አለ። ችግር የለውም። ምን የማውቀው ነገር አለ። እሱ ላይ አጠናክራውን እንዲህ መረጃ መስጠት ስለማልችል ልጆች ተገደሉ። ጦርነት አይደለም። ጦርነት የሚባለው ሁለት ጎረምሳ ሰይፍ ይዞ በሰይፍ ሲማዘዝ ነው። ዳስ ጦርነት ሰዶምና ገሞራ እግዚአብሔር በእሳት ሲያጠፋቸው ልጆች አልነበሩ? ይሄኛው ምን መሰለ ጦርነት የሚባለው ሁለታችንም እናውቃለን። ሁለት ተመጣጣኝም ያልተመጣጠኑም እንግዲህ አካላት ተገናኝተው ሲደባደቡ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ሄደ እንዲህ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ስታርደው እግዚአብሔር አዞ ሕፃን ልጅ በተኛበት ስወጋው ዲስ ኢዝ ኖት ጦርነት ልውል። ይሄ ጦርነት አይደለም። ይሄ ጄኖሳይድ ነው። ሕፃን ልጅ ምንም መከላከል የማይችል ጡንጦ የሚጠባ ሕፃን ልጅ ስታርደው ይሄ ጦርነት አይደለም። ምንድነው? እኛ ጦርነት እናቅም እንዴ? ሰዶምና ገሞራ ጠፍተዋል ባላህ ጊዜ በቁርአን ስለነሱ ጠፍተዋል። ስለነሱ አይመለከተኝም። በቁርአን አለ ወይ ነው ልውላይሉ አንዴ አለ ወይ? ጠፍተዋል። በቃ እዚህ ጋር እኮ ተነጋገርን አይደለ? ህፃናቶች ነበሩ አይደለ? እናምንም እንደዛ የሚል የለም። በዳዮች ነው የሚለው። የአንድ ከተማ ነዋሪዎች ላይ አዛውንት፣ ወጣት፣ ህፃን የለም። የበደሉት ስፔሲፊክሊ በዳዮችን ያጠፋ ይላል። ሙሉ ነው የጠፋው። ሙሉ ነው የጠፋው። ሁለታችን የምናምንበት ከዚህ አትድንም። ያም ሆነ ከዚህ አድንም አልድንም እኮ መዳን አለመዳን እኮ አይደለም። እዛ ላይ ጠፍተዋል አይደለ? አላህ ለምንድን ነው ህፃናቶች ከዚህ አድንም አልገባም።
እኛ በዳዮች አጠፋ ነው የሚለው ቁርአን። በዳዮች ስፔሲፊክሊ የበደሉትን አጠፋ ነው የሚለው። ግን ሙሉ ከተማዋ ነው አይደለ ዋይፕ አውት ሆነችው ነው አይደለ? በቃ ይቅርብህ አይደለም ወይስ የተረፉ ሰዎች አሉ? እሺ ከበዳዮች የተረፉ ሰዎች አሉ። እኛ ስፔሲፊክሊ በዳዮችን አጠፋ አጠፋ የበደሉትን አጠፋ ነው የሚለው። በዳዮችን አጠፋ ማለት ያልበደሉት አሉ ማለት ነው። ነገር ግን ያልበደሉት አሉ ያልበደሉት ምን መሰለህ፣ ህፃናት ሲጀመር እዚህ ድርጊት ላይ አይሳተፉም አይደለ? ልውል እኮ ሰዶምና ገሞራ ካልጠፉ የት አሉ ታዲያ? አሁን እሺ አሁን ባለው ማፕ ልታሳየን ትችላለህ? የዛ ዘመን ህዝቦች ተብሎ እንትን የሚሉት ዝም አልክ። ኦብቪየስሊ ቶታሊ እንደጠፉ ነው የሚታወቀው አይደለ? ኔትወርክ ነው ምንድን ነው? ኔትወርክ ይሆናል። እኔ እያወራሁ ነው አይሰማም? ዝም አልክ መሀል ላይ። አይ እኔ እያወራሁ ነው። ኔትወርክ ይሆናል። እኛ ምናምን ነው አንደኛ የማይገናኝ እኮ ሰዶምና ገሞራ የሚባለው አንደኛ የማይገናኝ አለ ወይ? አሁን አለ። ይሄ የማይገናኝ ርዕስ ነው ልዑል። ካልተዘጋጀህበት እኮ ተዘጋጅቼ እመጣለሁ አንድ ነገር ነው እኮ። እሺ አንተ ደግሞ እዚህ ላይ መልስ። ተዘጋጅቼ እመጣለሁ አንድ ነገር ነው እዚህ ላይ መልስልኝ። እሺ አንተ ልዑል ርዕስ አላስቀይርህም። አንዴ ልዑል ቆይ። መልስ ካሌለ በዚህ ተዘጋጅቼ እመጣለሁ። በቃ መልስ ካሌለ ልክ እንደቀደሙ እኮ በዚህ ላይ እኮ እንደዛ በል እንጂ ልዑል። አንዴ አዳምጥ። እንደዛ በል እንጂ ተዘጋጅቼ እመጣለሁ በል እንጂ ልዑል። አዳምጠኝ አንድ ጊዜ አዳምጠኝ። እኛ ምናምነው ጌታ አምላካችን የበደሉትን በዳዮችን ድርጊት ፈጻሚዎችን አጠፋን ያለው ንጹሐንን እንዳጠፋ የሚናገርበት የቁርአን ክፍል ስላሌለ እሱም መለስኩልህ። በዳዮችን ድርጊት ፈጻሚዎችን አጠፋ ናቸው ይላል። የበደሉትን ስለዚህ የበደሉት ጠፍተዋል። አንድ እሱ ነው። በነገራችን ላይ ኢቭን ዶ ነው እንኳን ብዬ ብሄድ ነው ኢንቴንሽናሊ ሄዶ ኢንቴንሽናሊ ምን መሰለህ ኢቭን በመቅሰፍት መጥፋትና ኢንቴንሽናሊ ሄዶ ማሳረድ አንድ አይደለም። ምንም ገዛ ራሱ ቢባል ማለት ነው አንድ የሁለተኛው መንገድ ነው። ኢቭን ዶ እንደዛ ነው ብዬ ራሱ ቢሄድልህ ኦኬ ሄዶ ሕፃን ልጅን እረድ ማለትና በመቅሰፍት መጥፋት ሁለት የማይገናኙ ነገራቶች ናቸው። ምክንያቱም የአንተ መጽሐፍ ላይ ተመሳሳይ ነገር አለን ያላነሳሁትም እሱን ሁለቱም ያው የፈጣሪ ትእዛዞች ናቸው። ለማንኛውም አይደለ ሻሂድና ሕፃን ልጅ በተኛበት ማሳረድ ከአምላክ የሚጠበቅ አይደለም። ያም ሆነ ይህ ሰይጣን መጽሐፍ ቅዱስ ላይ እንደዚህ ያላደረገም ታውቃለህ ነው። መጽሐፍ ቅዱስ ላይ ሰይጣን ችግር የለውም ተግባብተናል። ያው የኔንም ልመልስልኝ ስላልቻልክ አጥናና በሚቀጥለው ምን እናደርጋለን መሰለህ? ንጹሐንን ካላጠፋ በሚቀጥለው ምን እናደርጋለን መሰለህ? ልዑል አንድ ጊዜ አዳምጠኝ ቆይ። በሚቀጥለው ምን እናደርጋለን መሰለህ? ሰይጣን መጽሐፍ ቅዱስ ላይ የሕፃን ልጅን የገደለበትን ቦታ ታመጣልኛለህ። ምን ማለት ነው? እሺ ምን ማለት ነው? መጽሐፍ ቅዱስ ላይ ሕፃን ልጅን የሚገለው እግዚአብሔር ነው ሕፃን ልጅ የሚገለው። ሰይጣን ራሱ እንደዚህ አይነት ስራ አይሰራም አንድም ቦታ። ስለዚህ ከሰይጣን የሚብስ ስራ የሚሰራው ያንተ አምላክ ነው። ተዘጋጅ። እንደዛ ችግር የለውም እሱ ላይ እናወራለን። አንተም ግን የዛን አልመለስክልኝም። ተዘጋጅተህ እሱን ተው። መቼስ በስሪንጅ ያልሰጥህ ልዑል አሉ መልሼ እልሃለሁ። ኤግዚስት አደርጋለሁ። እናመሰግናለን። አንድ ጊዜ በቃ ልዑል አልመለስክልኝም። ሌላ ቶፒክ ላይ ማውራት እንችላለን። እናመሰግናለን። እንደዛ ይሻላል። ተዘጋጅና ና በደንብ እናወራለን። የተሰጠን የቤት ስራም ደግሞ ስራ። ኢብሮ የምትለው ነገር አለ? ኦኬ እስቲ አሁን የእሱ ይሰማል? አንድ ጊዜ የኢብሮ ይሰማችኋል? ይሰማል? አዎ። አይ እኔ አሁን ሚዩት ነው ያወራው ነው ግን ሚዩት ነው ያለው። ትሰማለህ? ታች ካልተሰማው እኔ ለቁምና ሌላ ትሰማለህ? አይ ትሰማለህ? እሺ ነው ኸይር። እሺ አይ እዚህ ጋር ማለት የተፈለገው አንድ ነገር እዛ ላይ ማለት ብችል ደስ ይለኝ ነበርና
ሉሌ የተዘጋ ፖይንት ነው። በእርግጥ ቶ በቃ ሉልን ቶ እንደውም ሉልን ቶ እና ሌላ ጥያቄ እዩ ላይ እንቀጥል። ምን ትላላችሁ? አይደለ እዩ ነው አይደለ ያለው እዚህ አጠገባችሁ እዩ። ሰላም እዩ ነው እዩ። እሺ እዩ አለ ከታች ያለው ልጅ አሉ የሎ አውርዱት። የለም። እሺ ያ ታች ነው። እሺ አንዴ ይሄንን ልጅ ላውራው በቃ እስከሚመጣ ድረስ። እሺ ቀጥል ሉሌ ይቻላል። ብሮ አምላክ ለምሳሌ ዝናብ ይጥላል አይደለ? ዝናብን የሚያወርደው አምላክ ነው። ዝናብ ሲያወርድ በዝናቡ አማካኝነት የሚጠፉ ሰዎች አሉ አይደለ? ቤት ፈርሶባቸው ምናምን። በምን ምክንያት ነው ማለት? ምንድነው ምክንያቱ? ሲሞቱ ሰዎቹ ማን ነው ገደላቸው የሚባለው? አምላክ ገደላቸው ነው ወይስ ጊዜያቸው ደርሰው ሞቱ ነው የሚባለው? እኔ እንጃ ምንድነው የሚባለው ነገርኛ። ኦኬ አታውቅም። በቃ ተምረና ያለ ለዛ ነው ማለት ነው። በቃ ሌላ ሰው አስገባ። ሳላ አንተ ንገረኛ መልሱ ካለ። በቃ አይ አላወቅከውማ ለዛ ነው። እሺ መልሽ። አንተን መልሼ ጠየቅኩ። በቃ ተምረና በቃ ተምረና ያለ ለዛ አስተምረኛ። አንተ ያንተን አናሎጂ አስተምረኝ። ኖ አይ ምን መሰለ አላቅም በልና በቃ ጥሩ ነው። ታውቃለህ? እሺ አላቅም አሳውቅ ነው በቃ። አይ አልመለስክም እንዳትለሽ ደግመ ከዚህ በኋላ ቅድም አልመለስክም ስላልክ ነው። ስለዚህ ተመልሶልህ ነበር መልሱ። አንተ ስለማታቅ አሁን ይነገርሃል ማለት ነው ሉሌ። እሺ እንደዛ ነው። ስለዚህ ምንድነው መሰለ መልሱ አሁን በሰጠኝ ኤግዛምፕል ማለት ነው። እሱን አስረዳኝ። አዎ እኮ ላስረዳህ እኮ ነው። አዎ ምን መሰለ አምላክ ዝናብን ያወርዳል። ዝናብን ሲያወርድ ደግሞ በዝናቡ አማካኝነት ቤቱን ሸርሽሮት ተግባባን። ቤቱን የሸረሸረውና ዝናቡ በጎርፍ አማካኝነት ቤቱ ፈርሶ ይሞታሉ ሰዎች። ግልጽ ነው። ያልተፈለገ አምላክ ያወረደው ለማን ነበረ? ምናልባትም ለሰዎች ቡቃያን ከመሬት ውስጥ አውጥቶ እነዛ ቡቃያዎች ትልልቅ ዛፎች ምናምን ሆነው ፍሬው አፍርተው ሰዎች እንዲመገቡበት ነበረ። ግን ችግሩ ምን ይሆናል? በዛ አጋጣሚ ደግሞ የአንድ ሰው ቤት ደግሞ ፈርሶ ሰውየው ጣራው ፈርሶበት ድንጋይ ላዩ ላይ መቶት ጭንቅላቱን መቶት ይሞታል ማለት ነው። ያ ምንድነው? ጊዜው ደርሶ ሞተ ይባላል። ግልጽ ነው። ይሄ ናቹራል ዲዛስተር ይባላል። በተመሳሳይ አምላክ ምን ያደርጋል መሰለ? በአጠቃላይ እንደ ዓለም ለምሳሌ የኖህ ህዝቦችን መውሰድ ትችላለህ። የኖህ ህዝቦች ምን አይነት ነገር መጣባቸው ብለን ስንል ዝናብ ከታችም ከላይም ዝናብ መጣ። ያ ዝናብ በሁሉም ላይ ነው የሆነው። ግልጽ ነው። ለአንዱ ቅጣት ሲሆን ለሌላው ደግሞ ጊዜው ነው፣ የመሞቻ ጊዜ ነው። ግልጽ ነው። እዚህ ጋር ግን አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው አማሌቅን እግዚአብሔር እየተበቀለ ነው። በቀል ነው ያዘው። ስፔሲፊክ በቀል ነው። ማንን ነው የሚበቀለው ብለን ስንል በቀጥታ ሂድና እረዳቸው ነው ያለው። ህፃናቶቹን ምንም እንዳትመራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ ትንሹን፣ ትልቁን እንዳለ እረዳቸው አለ። ምን አጠፋ በጉ? ኖርማሊ አንድ ሰው ለመገደል ጉዳይ ከሆነ ፍትህ ነው የሚኖረው መጀመሪያ። ተግባባ። ጄኖሳይድ የሚባል ነገር አይኖርም። ግን ናቹራል ዲዛስተር ከሆነ ናቹራል ዲዛስተር ነው። ይሄ ናቹራል ዲዛስተር አይደለም ብራዘር፣ እንዲሁ ፊት ለፊት የመጣ ነገር ነው። ተግባባን። ስለዚህ በዚህ መልኩ ተምረሃል ልውልዬ፣ እናመሰግናለን። መልካም ጊዜ ይሁንልህ። ታች ትሆንልናለህ ማለት ነው። እሺ አይ ቆይ እናመሰግናለን። በቃ አሁን ታች ትሆናለህ። እሺ ወዳጃችን ታች አርጉትና ይማር ተምሮ ይምጣ። አሁን አስተምረነዋል። ሌላ ክርስቲያን ደግሞ ይግባ ኢንሻአላህ። እንደዚህ ነው የምናደርገው። ኦኬ ኢንሻአላህ። ተቋርጫለሁ መሰለኝ አለው ይምሩ ወይ ሳላ ኦኬ። እኔ የሚታየኝ ሰው የለም እና እኔ ቤቱን ብጥብጥ ነው የማደርገው። በዚህ አጋጣሚ ግን የአቡኪን እንትን ማስታወቂያ በሰሩ አንድ ሰው እስከሚገባ እኔ ምንም ማድረግ ስለማልችል ማስታወቂያ በሰሩ ጥሩ ነው። የአቡኪን መጽሐፍ በአጋጣሚ ሰው አስገቡ። ወላሂ እስታክ ሆኖብኛል እኔ ጋር። ቀጥሎ እሺ አጀማ። ኔትወርክ ከሁሉም ነው ባይዘ። እሺ ታይሰን አለ አንተ ጋር ብቻ አይደለም ሁላችንም ጋር ነው። ማይክ ታይሰን አይረን ማይክ ታይሰን አለ። ታይሰን
አልገባም። ሳላ ቆይ ጥቁር ነው የሚያሳየው ካለ ጥቁር ነው እኔ ጋር ገብቶ ነው የሚታየው። እሺ ሌላ ሰው አስገባልን እንደዛ ከሆነ ኡስታዝ አቡ ስራ ሰላም አለይኩም። ይቅርታ እንግዲህ ያስቀምጥ ብዙ አወራን። ሰላም ናችሁ? አለን አልሐምዱሊላህ አለን የምትሉ ነገር አለ እዚህ ላይ እስካሁን እየተወራው ላይ? አይ ጊዜ አታጥፉ፣ አንድ ሰው ላይ ረጅም ጊዜ አታጥፉ ነው አስተያየቴ። ጥያቄ ፕሮግራም ከሆነ ኦልሞስት አሁን እኮ ስንት ሰዓት እየሆነ ነው? ወደ 5 አለፈ አይደል? ኦልሞስት 5 አልፏል እና እስካሁን አንድ ሰው ነው የገባውና ጥያቄ የሚጠይቁ ወይ ደግሞ ቪዲዮ ሪአክት ያላችሁት ላይ ሪአክት ብናደርግ አሪፍ ነው። ኦኬ እኔ ቪዲዮ ሪአክት የሚደረግባቸው ቪዲዮዎች አሉኝ፣ ግን ኔትወርክ በጣም አዝግ ነው። እሺ አይ ነው ግዴታ አይደለም። እንደዚህ በጣም ስርዓት ያወጣ ነገር ከሆነ ባይቀርቡ ነው መርጠው። እኔም ብዙ አይመቸኝም፣ ግን ምናልባት እንደው ሹብሃ ገብቶባቸው ካለም ከተባለ ማንሳት ይቻላል። ካልሆነ ግን ያው ስርዓት ጥያቄ ያይ ይፈጥሮባቸው ከሆነ ነው ያው አይታወቅም። ሰው እንደ እንትኑ ስለሚለያይ እንደዛ ሐሳቡን ለኛም ሰው ቢሆን ሐሳቡን እንትን ማድረግ ነው ግዴታ። ሐሳቡ መዘርዘር አያስፈልግም። ካልሆነ ደግሞ ቀጥታ ጥያቄ የሚጠይቁ ሰዎች አንድ ጥያቄ እየጠየቁ መቀያየር እንደዛ ብናደርግ ጥሩ ነው። ኦኬ እሺ ምን ትላላችሁ? እንደዛ እንቀጥል ወይስ ሪአክት እያደረገን እንሂድ? ኢምራን ምን ትላለህ? ቪዲዮዎች አሉ ኦብቪየስሊ ወይስ ክርስቲያኖች እናስገባቸው? ሳዳ ክርስቲያኖች ካሉ ይግቡ፣ ከሌለ ደግሞ ቪዲዮዎች አዘጋጅተን እስልምና ላይ መልስ የሚያስፈልጋቸው እንዲሁም ዝርዝራዊ ቪዲዮዎች እየፈለግን ብናወራባቸው ጥሩ ይመስለኛል። ኦኬ ምናልባት ከተዘጋጃችሁ ቪዲዮ የተዘጋጀ ነገር ከሌለ ችግር የለውም፣ ነገ ምናምን ማድረግ ይቻላል። የተዘጋጀ አለ። አይ ምናልባት ተዘጋጅታችሁባቸው የመጣችሁባቸው ቪዲዮዎች ከሌሉ ማለት ነው። ካለ ላይቭ የሚገባ ሰው ካለ ግን ሰው ይግባና ትንሽ እንይና እንደዛ ብናደርግ ይሻላል። አይ እንደዛም ይቻላል። እሺ ማዲባ ነው የሚለው ወይ? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ነው አለን ይመስገን። እንኳን ደስ አለ በመጀመሪያ ለመጻፍ እንኳን አብሮ ደስ አለን። አመሰግናለሁ። እኔ ግን መጻፍ ወልደኝም ይፈልግ ጥያቄ አለኝ። 2 ጥያቄዎችን ከተፈቀደልኝ። ቅርብ ከሆነ መውሰድ ትችላለህ፣ ችግር የለም። ሩቅ ነኝ እኔ ወደ ሐዋሳ አካባቢ። አይ ሐዋሳን ያልከው? እሺ እንዲላክልህ አደርጋለሁ ኢንሻአላህ። አብዱ ማርካቶ የሚባል ልጅ አለ፣ እሱን ታናግረዋለህ። መጽሐፉን ዳይሬክት ከሱ መቀበል ትችላለህ፣ ችግር የለውም። እሺ 2 ጥያቄዎች አሉኝ። ምናልባት ሰዓት ከበቃኝ ይሰራል። ቶሎ የምጠይቅ ከሆነ ችግር የለውም። እሺ ልጠይቅና የመጀመሪያ ጥያቄ ምንድነው? ስለ ፊዚካል ፓርት ነው እና የአላህ እጅ ብዙ ጊዜ እየተባለ ሰማለሁኝ እና የአላህ እጅ ሊትራል የሆነ ፓርት ነው ወይስ ሜታፎሪክ የሆነ ፓርት ነው? ኦኬ ይህን ጥያቄ ራሴ ልመልስና ወንድሞች ሀሳብ ሰጡበታላችሁ። እኛ ሙስሊሞች አላህ እጅ አለው ብለን እናምናለን። በመጀመሪያ ፊዚካል በሚለው ቃል አንገልጸውም። የፊዚካል ቦዲ ምናምን በሚሉ ቃላት አንገልጸውም። አላህ እጅ አለኝ ብለዋል እና እጅ አለው ሲል እኛ ሙስሊሞች አህለ ሱና ወል ጀማዓ ስፔሲፊክሊ ስንቀበል ያለ አንዳች ተሽቢህ ነው። ተሽቢህ ሳናረግ እንዲሁ ደግሞ ታጢል ሳናረግ ሳናመሳስል ይሄን ይመስላል ያን ይመስላል ምናምን ሳንል ትርጉም ሳንሰጠው ሲባል እንደዛ ነው እንደዚህ ነው እንደዛ ነው ሳንል እሱ በነገረን አለው እንላለን። ከፍጡራን ጋር እናመሳሰልም አናቀራረብም። ያ ነው ሳንል እንቀበላለን። ሜታፎሪካል ነው አንልም። እሱ አለኝ ካለ እሱ አለኝ ብለዋል ብለን እንቀበላለን። መለኮታዊ የሆነ እጅ አለው ከፍጥረታቱ ጋር የማይመሳሰል የማይቀራረብ። በዛ መንገድ አዎ አላህ እጅ አለው ነው። እጅ ሲል ይሄ ማለቱ ነው፣ ኃይል ማለቱ ነው፣ ጉልበት ማለት ነው ምናምን ብለን ደግሞ ትርጉም አንሰጠውም። እሺ ቀጥል ሐሳብ። ስለዚህ ሁለቱም
ሜታፎሪካልም አይደለም ማለት ነው። አሁን ለምሳሌ ለምን ጥያቄ እንዳስወጣ ታውቃለህ? አሁን ሳላና ለምሳሌ አቡበከር ወይ ኢምራን በዚህ ፓርት ላይ ትግባባላችሁ? የሆነ ሊያያችሁ ነገር የለም? ማንም የለም፣ ምንም የለም። ሁላችንም አህሉ ሱና ወል ጀማዓ የሰለፎችን አረዳድ እንቀበላለን። ወጣ ያለ አስተምሮ ያለው ሰው አንድም የለም። ቢኖር ማይካቸውን ያነሱ ነበረ በእርግጠኝነት። ተመሳሳይ የሆነ ትምህርት ሁላችንም እናምናለን። አላህ እጆች አሉኝ ብለዋል፣ አለህ እንለዋለን። አለኝ ካለ ከየት ነው ያመጣው አንለውም። አለኝ አለው። ነገር ግን እንደዚህ ማለት ፈልገህ ነው ብለን እሱ ያላለውን ነገር አንልም። ስለዚህ አናቀራረብም፣ አናመሳሰልም፣ ትርጉም አልባ አናረግም። እሱ አለኝ ካለ አለህ ብለነው እንቀጥላለን። እንደዚህ አይነት ነው እንደዚህ አይነት ነው ሳንል ኦኬ። እሺ ከዚህ ጋር ሁለተኛ ጥያቄ ምንድነው? ብዙ ጊዜ አሁን ስለ ነብዩ መሐመድ ይወራልና እኔ አሁን ማወቅ የምፈልገው አንድ ነገር ምንድነው፣ ፐርፌክት ናቸው ነብዩ መሐመድ ስትል ፐርፌክት ናቸው ስትል ከምን አንጻር? ከኃጢአት አንጻር። ኦኬ ኃጢአት ነቢያት ታላላቅ የሚባል ኃጢአትን አይሰሩም። እሳቸው ብቻ አይደሉም። ሌላውም ከጠየቀኝ ኃጢአት ማሱም ናቸው እንላለን። ሌሎችም ነቢያችን መሐመድ ብቻ አይደሉም። ኢየሱስም፣ ያህያም፣ አብርሃምም ሌሎችም ነቢያችን መሐመድን ጨምሮ ሁላቸውም ከትላልቅ ኃጢአቶች ማሱም ናቸው። ፕሪዘርቭ ይደረጋሉ። አምላክ ይጠብቃቸዋል። ጥቃቅን ስህተቶችን በተመለከተ ሊሳሳቱ ይችላሉ። ለዛ አምላክ ይመራቸዋል። ጥቃቅን ስህተቶችን ሊሳሳቱ ይችላሉ ነቢያቶች። ነገር ግን ከባባድ ኃጢአቶች የሚባለውን የትኛውም ነቢያቸውን ጨምሮ እኛ ኢየሱስም ቢሆን ኃጢአት አይሰራም ብለን እናምናለን። ያህያም እንደዛው፣ ሌሎችም እንደዛው። ከራሳቸው ችሎታ ሳይሆን አምላክ ጠብቋቸው ነው እንጂ ኃጢአት ያለ መስራት ችሎታ ኖሯቸው አይደለም። ሰው ናቸው፣ ደካማ ናቸው ነቢያት በባህሪያቸው። በችሎታቸው ኃጢአትን ስለማይሰሩ ሆኖ ሳይሆን አምላክ እንዳይሰሩ ስለጠበቃቸው ነቢያት እሳቸውን ጨምሮ ሌሎችም ማሱም የተጠበቁ ናቸው ከኃጢአት የሚል እምነት አለ በእስልምናችን። ያው መረጃ ከፈለክ ማስረጃ ክፈት በለኝ ከፍትልሃለሁ። ደስ ይለኛል። ኦኬ እሺ። ማሱም ኦኬ እሺ። ነቢያቶች ማሱም ናቸው። አንድ ጊዜ ዛሬ ኔትወርክ በጣም አዝግ ነው። በተቻለኝ አቅም ለመክፈል አግኝቼዋለሁ። ይለየናል፣ ይሄ ትምህርት ይለየናል። እኛንና እናንተን የሚለየን ፓርት ነው። እዚህ ጋር በተመለከተ ለምሳሌ ሼኹል ኢስላም አህመድ ብን ተይሚያ በዚህኛው ኪታቡ ላይ የሚታይ ከሆነ ተፍሲር አልአያት አልአሕካም በተሰኘ መጽሐፍ ገጽ 181 ላይ ቁልቱ ይላል አልቃኢል ሁወ ሼኹል ኢስላም ኢብኑ ተይሚያ ምን ብሎ ይናገራል? ወከሲሩን ሚን አህሊ ሱና፣ እዚህ ጋር ወከሲሩን ሚን አህሊ ሱና የቁሉን። አህሉ ሱና ሲባል የኛ የሙስሊሞች አቋም ማለት ነው። እዚህ ውስጥ ያሉ ወንድሞች ሚን አህሉ ሱና ከሰለፎችም ማለት ነው። ሚን አህሊ ሱና የቁሉን ኢነል አንቢያ ነቢያቶች ማዕሱሙነ ሚነል ኩፍሪ ቀብለ ኑቡዋ ከኩፍር ቀብለ ኑቡዋ ነቢይ ከመሆናቸው በፊትም የተጠበቁ ናቸው ይላል። ይሄ አቋም ደግሞ የትላልቅ ሊቃውንቶቻችን አቋም ነው። የነ ኢማም አልአንባሪ፣ የነ ዙጃጅ ወይም አጥያ ወይም ጀውዚ የሌሎችም ነው እና ቃል አልበጋዊ ወአህሉ ኡሱል አላ አነል አንቢያ ነቢያቶች ካኑ ሙእሚኖች ነበሩ። ቀብለል ዋህይ አምላክ ወደ እነርሱ ግልጠትን ከማውረዱ በፊት እንኳን ወካነ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ደግሞ ምን ነበረ? የአብዱላህ ቀብለል ዋህይ ኢቭን ዋህይ ከመምጣቱ በፊትም አላህን ያመልክ ነበረ። አላዲን ኢብራሂም በአብርሃም ዲን ላይ ሆነው ወለም ቱበይን ለሁ ሸራኢ ይሄ ሸራኢ ህጋት ወደሱ ከመውረዱ በፊት እንኳን ምን ነበር ይላል? ሙእሚን ነበረ፣ ከኃጢአቶች የተጠበቀ ነበር። ሰው ማዕሱሙን ናቸው ነው። ማዕሱም ሲባል ፕሪዘርቭድ የሆነ የተጠበቁ ናቸው። ስለዚህ ማዕሱም ናቸው፣ አምላክ ይጠብቃቸው ነበረ የሚል እምነት አለን። ለማንኛውም ይህን ይመስላል። አንድ ኪታብን መጨመር ይችላለሁ። ሰሒህ ኢብኑ ሒባን የሐዲስ መጽሐፍ ነው። በዚህኛው ኪታብ ላይ ከተለያዩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራል። ወለዚ ላ ረይበ ፊሂ
أنه كان معصوما قبل الوحي وبعده وقبل التشريع ካለ በኋላ من الزنا قطعا ከዝሙትም ከخيانዎችም والكذب ከውሸትም የተጠበቀ ነበር والسكر ከስካርም እንደዚህ አላስፈላጊ ነገር ከሚባለው ሁሉ የተጠበቀ ነበር ኢቭን ነብይ ከመሆኑ በፊት ይላል። ይሄ አምላክ ስለጠበቃቸው እንደሆነ እናምናለን ነው። ስለዚህ ይሄ እምነታችን ነው። ኢየሱስም ነቢያችን መሐመድም ሌሎችም ከመሰል ኃጢአቶች ፕሪዘርቭድ ነበሩ የሚል እምነት አለ። እሺ ቀጥላውን ይህን ጥያቄ ለምንድን ነው ያነሱት? ለመደበቅ ስለአሁን ይለየናል ብለን ነበር። አሁን ጥያቄውን ገፍቼ እንዳልጠይቅና አሁን ለምሳሌ በባይብል ላይ ትላልቅ እግዚአብሔር ሰዎች ስህተታቸው እንዳለ እንትን የተገለጠ ነበር እና ለትምህርት ይጠቅም ነበር የነሱ ስህተትም በሙሉ ማለት ነው። እሱ ነው እኛ ልክ አይደለም ብለን የምናምነው። ያ አምላክ እንደ ልብ ያለው ነብይ ሚስቶች ያሉት ሌላ ሴትን ደፍረዋል። ይሄ ትልቅ ስድብ ነው። በነገራችን ለነቢያቱ ትልቅ ስድብ ነው። ታላቁ ነቢይ ሱለይማን ሺህ ሚስቶች አንሰውት ሌሎችን እንትን የማይሆን ነገር ነውና ጣዖትን ያመልክ ነበር ይላል የእናንተ መጽሐፍ። ይሄ ያው ልክ ስላልሆነ ቁርአን አርሞታል። ሱለይማን አልከፈረም፣ ነገር ግን ሸያጢኖች ከፈሩ ብሎ ያስቀምጣል መጽሐፋችሁ ላይ። በአምላክ ክዶ ጣዖት ያመልክ ነበር ተብሎ ተጽፏል። እሱ ነገር ልክ አለመሆኑን ቁርአን አምጥቶ ያው ተናግሯል። ይህን ይመስላል። ይምራ የምጨምረው ነገር አለ እዚህ ጋር ወይ አቡኪ ወይ ኢብሮ ወይ ዊስፐር? ጀዛከላ ሳላህ ግልጽ ነው። ወደ ቀጣይ እንለፍ። ግልጽ ነው። የሚጨመር ካለ ጨምሩ ኢንሻአላህ። በእኔ በኩል የለም። ኦኬ እሺ፣ ቀጣይ ጥያቄ አንተ ታስተናግዳለህ። ማዲባ የመጨረሻ ሶስተኛ ጥያቄ እንቀበላለን የምጠይቅ ከሆነ። እሺ፣ የመጨረሻ ሶስተኛ ጥያቄ ምንድነው? እኔ አንዳንዴ ቁርአንን ለማንበብ ሞክራለሁኝና ሀሳቡ ቁርጥ ያለ ይመስለኛል። ልክ እንደ ባይብል ወጥ የሆነ ሀሳብ ለማግኘት ያስቸግራልና እስኪ እሱ ነገር ላይ የሆነ ነገር እንድትለኝ ነበር። ኢምራን ቀጥል። ቀጣይ አቡኪ፣ ከዛ እንደዛ እያደረግን እንቀጥላለን። እሺ ቀጥል። አድሬስ አድርግለትና መልስለት ኢምራን። እሺ አንድ ጥያቄው ይደግምልኛል። ጥያቄው እንደገማ አንዴ ማዲባ ጥያቄ እንደገምለት አንዴ። ቁርአንን ለማንበብ ስሞክር እንደ ባይብል ወጥ የሆነ ሀሳብ ቁርጥ ይላል ሀሳቡና እስኪ እሱ ላይ የሆነ ነገር እንድትለኝ ነበረ። ቁርጥ አንዴሽ ሳራ ገብቷል። አይ አሁን ጥያቄ እንደገባው ድምፁን ስለቀነስኩት ይሆን አላውቅም። ቁርአን ላይ ምን ኦኬ፣ ቁርአን ላይ ወጥ ታሪክ አይናገርም ነው? እንደዛ። አይ እሺ፣ አልሐምዱሊላህ ወከፋ። መጀመሪያ ያው ቁርአን ውስጥ ታሪኮች አሉ፣ ትክክል ነህ። ግን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ሲሆን ነው። ጀስት እንትና ወለደ ከዛ ከወለደ በኋላ ጥሎ ሄደ እያለ አይነግርህም። ቁርአን ላይ ያሉ እያንዳንዱ ታሪክ ለእኛ ትምህርት ነው። እኛ ከሱ ነገር እንማራለን። ኦኬ፣ ቁርአን ላይ ብዙ ቦታዎች ላይ ታሪኮች ሲናገር አለፍ እያለ የሚናገሩ ኮንሴፕት፣ አሁን ምሳሌ ስለ አምልኮ እየተናገረ ከሆነ ወይ ኢብራሂም ወይ እስማኤል እያለ ስማቸውን እየጠቀሰ ነው የሚመጣው። ግን እንዲሁም ደግሞ ሙሉ ታሪክ የሚናገርበትን ቦታ አለ። ምሳሌ ሱረቱ ጣሃ ብትመለከት ከመጀመሪያው እስከ ብዙ ፓርት ድረስ የሙሳን ታሪክ ይናገራል። እንዲሁም ሱረቱ ዩሱፍ አብዛኛው ሙሉ በሚባል ደረጃ ሙሉ የሚናገረው ስለ ዩሱፍ ታሪክ ነው። አያ በጣም ብዙ ቦታዎች ስለ ዩሱፍ ታሪክ ይናገራል። ስለዚህ በጥቅል ደረጃ የሚናገርበትም አለ፣ እያለፈም የሚናገርበትም አለ። ይሄ ሆነ ለምንድን ነው ካልን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ነው እንጂ ጀስት የሆነ ተረት እንዲሰሙ ብቻ አይደለም፣ ወይም ደግሞ እንደ ተረትም አይደለም። እንደዛ ከተባለማ ሙሴ እንትና ሄደና ቤተሰቦቹን ጥሎኝ ሄዱ ካለ በኋላ እሳት አገኘ፣ ከዛ ሲራመድ ወደቀ አይልህም። እንደዚህ የሚናገረው ኮንሴፕቱ ነው። ስለ ኢባዳ መሳይ ስለ ተውሂድ ከሆነ ተውሂድ እያወራ ነቢያት ይሄን አድርገዋል ይልሃል። ስለ ተውሂድ ያስተምራል። ወኑሐን ኑህ ምሳሌ እንደዚህ አለ ይልህና ወደ ኢብራሂም ደግሞ ያልፋል። አያ ኑህ ያደረገውን ነገር ነገ ኑህ ምን አለ? እኔ አላህን አምልኩ ላለሁኝ አለ። ከዛ ቀጥሎ ደግሞ ኢብራሂም መጣ። ስለዚህ ቁርአን ላይ ታሪክ ሲቀመጥ ጥቅም ያለው ታሪክ የሚቀመጠው እንጂ ጀስት ሙሉ ታሪክ ብቻ አይናገርም አይደለም ነው። ስለዚህ በዛ አንጻር ነው አልፎ አልፎ ቁርአን ላይ ግማሽ ታሪክ የሚያስቀምጠው። አንዴ ማዲባ ከመጀመር በፊት ኡስታዝ አቡ ስራ እዚህ ላይ ትንሽ ሪፍሌክት እንድታረግ ፈልጋለሁ። ያው ጥያቄው ቁርአን ላይ ወጥ ታሪክ የለም ልክ እንደ መጽሐፍ ቅዱሱ ጀምሮ አይጨርስም እና ለምንድነው ቁርጥ የሚያደርጋቸው ታሪኮችን ጀምሮ ለምንድነው ማይጨርስበት የሚል ጥያቄ ነው። ምናልባት ካልሰማው ብዬ ነው የደገምኩትና እዚህ ላይ ሪፍሌክት የምታደርጉት ነገር ካለ ኡስታዝ።
ኦኬ ፖዝ ሆነዋል። አሰላሙ አለይኩም። አለይኩም ሰላም ወራህመቱላህ። መርሃባ። ቁርአን ዋነኛ ቤዚክ ዓላማው ምንድነው? ለሰው ልጆች መመሪያ ነው። ሰው ልጆች ከምድር ላይ ከመጡ በኋላ በመጨረሻው ነብይ በነብያችን ሰለላሁ ዐለይሂ ወሰለም መመሪያነት በእሳቸው አማካኝነት ለሰው ልጆች የተላከ መመሪያ የሆነ መጽሐፍ ነው። ይሄ መጽሐፍ የታሪክ መጽሐፍ አይደለም። ስለዚህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘራቸው፣ ስለ ጓደኞቻቸው፣ ስለ አብረዋቸው ስለነበሩ ሰዎች ስም እየጠቀሰ ታሪካቸውን አያወራም። አንድ ሁለተኛ የቀደምት ታሪኮችን አንደኛ የመጨረሻ መጽሐፍ እስከመሆኑ ድረስ ፊዚካሊ የሁሉንም ታሪክ ልናገር ቢል መጽሐፉ ምናልባት ከመጽሐፍ ቅዱስ 3-4 እጥፍ የሚበልጥ መጽሐፍም ትልቅ መጽሐፍ ሊሆን ይችላል በቴክስት ደረጃ ካየኑ ማለት ነው። ምክንያቱም ያ ሁሉ ነገር ይጻፍ ከተባለም ቮሊዩሙም ትልቅ ስለሚሆን ማለት ነው። ስለዚህ ሎጂካሊም አይደለም ያን ሁሉ ታሪክ እንዳለ ደግሞ እዚህ ጋር ሊጽፉ አይችልም። አንድ እሱ ነው። ታዲያ ሲጠቅሰው እንዴት ነው? ብዙ ቦታ ላይ ምናልባት እሱ ክርስቲያን ስለሆነ ላያውቃችሁ ይችላል። ሙስሊሞች ትረዱታላችሁ። ለነብዩ ሰለላሁ ዐለይሂ ወሰለም ታሪኮችን እንኳን ሲነግራቸው በጊዜው አልነበርክም፣ በቦታው አልነበርክም እያለ ይነግራቸዋል። ያ ማለት ምንድነው? ኢምፖርታንት የሆነውን ነገር ለምሳሌ ሱረቱል መርየም ላይ ምዕራፍ 19 ያወራና ዛሊከ ኢሳ ኢብኑ መርየም ብሎ ይሄ የመርየም ታሪክ ነው፣ የእሷ ታሪክ ነው እና ሰዎች በሱ ጉዳይ ላይ የሚከራከሩበት ታሪክ ይሄ ነው ብሎ ይነግራቸዋል። እና ከመጀመሪያው ጀምሮ ታሪኩን ባጭሩ በጣም ኮንሳይስ በሆነ ሰመራይዝ አድርጎ ነው የሚነግራል። ግን ክሪቲካል የተባሉ ነገሮችን ነው። እንደዛም ሲያደርግ ግን በቀደምት መጽሐፍት ውስጥ ስለነዛ ነብያቶች አሻሚ የሆኑ ብጅታ ያለባቸው ታሪኮች ካሉ እንትን ያደርገዋል። ሌላ ምናልባት ወጥነት ያለው ፓርት ላይ ምንድነው ታሪኩ ቁርአን አንድ ለየት የሚያደርገውም ነገር ይሄ ነው። ቦሪንግ አይሆንም። አንድ ታሪክ ለምሳሌ አሁን እንግዲህ ምናልባት ብዙውን ጊዜኛ አረብኛው ነው አትረዱትም ስንላቸው ሰዎች ምን ቀልድ ነው የሚመስላቸው። ግን ምናልባት አረብኛ የሚያውቅ ሰው ብቻ ነው ሊረዳው የሚችለው። ያ ማለት ምንድነው ሰብጀክት የሚያናግርህ አካል ሰብጀክቱ እየተቀየረ ሲመጣ አይምሮህ ቦሪንግ አይሆንም። ለምሳሌ ምንድነው ልክ ለምሳሌ ልጆች እንዴት ነው ስለሆነ ተረት እያወራህላቸው ምናምን እንቅልፍ ይወስዳቸዋል አይደል? ቤት ላይ ማለት ነውና እንደዚህ ሆኖ በዚህ ወጥቶ ምናምን እያልክ የምትሄድ ከሆነ ማለት ነውና ቁርአን ላይ ግን መሀል ላይ ምን ያደርጋል? ለምሳሌ የሆነ ነገር የሆነ ሐሳብ ያመጣል። ክሪቲካል የሆነ ነገር ስለ አምላክ አንድነት መናገር ከፈለገ መሀል ላይ ታሪኩን ያቋርጠውና ይሰነቅርብሃል። ሐሳቡን እዛ ጋር አድሬስ ማድረግ የፈለገውን ነገር ይነግርሃል። ታሪኩም ውስጥ ምን ታገኝበታለህ? ተውሂድ ታገኝበታለህ። መሰረታዊ የምትላቸውን አስተሳሰቦች መሀል ላይ ያመጣሉ። ይሄንን የምትረዳው የተፍሲር ወይም ደግሞ የቁርአን መተርጉማኖችን በማየትና በመረዳት እንዴት ፍሎ እንዳለው ራሱ ሐሳቡን በደንብ መረዳት ይችላል። ግን ለነን ሙስሊም ኢቭን ለሙስሊሞችም ራሱ ለማያውቅ ሰው ሲያየው እዚህ ጋር የሆነ ሐሳብ ጀምሮ እዚህ ጋር አቋርጦ ደግሞ ሌላ ቦታ ሄደ ሊል ይችላል። ነገር ግን ሙሉ የተፍሲር ቂራቶችን የሚያውቅ ሰው ግን ከሆነ እንዴት እያንዳንዱ ምዕራፍ ኮኔክት እንደተደራረጉ እንዴት አንዱ ከአንዱ ምዕራፍ ወደ አንዱ ሐሳብ እንዴት እንደተገናኘ አሊሞቻችን ወይም ደግሞ የኛን ምሁራኖች በደንብ አድርገው ኤክስፕሌን ያደርጋሉ። ለማያውቀው ሰው ግን ይመስላል ፋክቱን መደባበቅ ስለሌለብን ማለት ነው። ለምን እነሱ ጋር የተለመደው ታሪክ እንደዛ አይደለም። በቃ የሆነ ታሪክ ይጀምራል ሙሉ ይጨርሳል። ቀደም ኢምራን ጠቅሶታልና አንዳንድ ሱራዎች ላይ ስፔሲፊካሊ ሙሉ ታሪካቸውን የሚናገርበት ቦታ አለ። አንዳንድ ቦታ ደግሞ የሆነ ፓርታቸውን ኢምፖርታንት እዛ ቦታ ላይ ለምሳሌ ስለ ዩሱፍ ታሪክ አንድ ቦታ ብቻ አታገኝም። የሆነ ሌላ አንቀጽ ላይም ታገኘዋለህ። ያ ቦታ ላይ ግን የገባው ለምንድን ነው? ለምን አንድ ላይ ተሰብስበው አልመጣም አንልም። አምላክ ያንን አንቀጽ እዛኛው ቦታ ላይ ያስገባበት የራሱ የሆነ ፖይንት አለው ለማለት ነው። እና ይሄ የቁርአን ለየት የሚያደርገው ባህሪው ነው ለማለት ፈልጌ ነው። ጀዛከላሁ ኸይር ኡስታዝ አቡ ይስራ፣ አሪፍ ፐርፌክት የሆነ ማብራሪያ ነው። ኢምራን አንተም እንደዛው። እሺ ማዲባ ተመልሶልሃል? አሁን ኡስታዞች ያሉት ተመልሶልሃል? አሪፍ መልስ ነው አቡ ይስራ በተለይ መለሰልኝ። ቴንክ ዩ በጣም አይ። እሺ የመጨረሻ ጥያቄ አለ ነው ወይስ ወደ ቀጣይ ክርስቲያን ነበር? አይ ሳሙሳ ጋብዘኝ በቃ የመጨረሻ ይሄ ነው። አመሰግናለሁ። ደስ ይለኛል። ችግር የለውም ኢንሻአላህ። እሺ እኔ ጀግና ሴት ነኝ። ጥሩ ስም ነው።
ሙስሊም ነች ሳላ ቅርታ ፕሮፋይላቸውን ቪዲዮአቸውን አይተን እኮ ነው የምናስገባው። ተወገስቱ ላይ እኔ እመራዋለሁ፣ ችግር የለው። አየ እሺ በቃ አውርዳት እንደዛ ከሆነ ትውረድ። እሺ ክርስቲያኖች ገስት ላኩ፣ ጥያቄ ጠይቁ። ቀጣይ የሚመልስልን ወንድም አቡበከር ይሆናል። ዊስፐር ሰላም አለይኩም፣ እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አውር ሌጀንድ ዋን ባይዘይ እንዴት ነህ? ደህና ናችሁ? ረመዳን ሙባረክ። አልሐምዱሊላህ። እንዴት ናችሁ? እንኳን አደረሳችሁ። ምናልባት ወጣ እንዴ ልጁ ለውለው ወይስ ማዲባ ወጥቷል። ሳምቡሳ ጋብዘኝ ብሎ ሄዷል። ያው ግን ያው እሱ ቢኖር ጥሩ ነበረ። አንድ ሀሳብ ማንሳት የፈለኩት ምን መሰለ፣ ቅድም ያለው ነገር አለ። ነቢያቶችን ታሪክ እንድንማርባቸው ባይብል ያስቀምጣል የሚል ሀሳብ ነገር አስቀምጠዋልና ምናልባት ትክክለኛ ነቢያቶች ታሪክ ነው ወይስ አይደለም የሚለውን አንድ ነገር ላነሳለት ፈልጌ ነበረ። ምናልባት ከተመለሰ እናነሳዋለን። የመጽሐፍ ቅዱስ ላይ ያሉ ነቢያቶችን ነው? አዎ። ኦኬ፣ ትክክለኛ ነቢያቶች ናቸው ወይስ አይደሉም? ኦኬ፣ ለማንኛውም ወደ ሌላ ክርስቲያን እንሄዳለን። ሸጂ ቼክ አድርጋቸውና አስገቡል። አንድ እድል ይሰጣል ወይስ ይቅር? ታይሙ ብታርጉ። ድምጽ ታፍነዋል። ይግባል። ሊግባ። እሺ፣ አስገባው። እሺ። ሌላ ክርስቲያን ስለሌለ እኮ ነው። አስገባው፣ ችግር የለውም። ይጠይቅና ማያዝግ ከሆነ አቡኪ የሚመቸው ከሆነ ይቀጥላል ኢንሻአላህ። ማሂሮም አለ ወንድማችን ማሂር። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው? አለን። እንዴት ኖት? አልሐምዱሊላህ አፊያ። አልሐምዱሊላህ። ኔትወርክ ፈትነው ገና ነው ማውራት ይቻላል። ብዙ እንትን ያለውና ወይ ጀዛከላ ወላሂ ሐቂቃ እንደዛ አለቃ አውርተናል። እኔ ደግሞ ተረሰጥ ያለ ይያልኩኝ ነበር። ጀዛከላ እኔ አሁን የምታነሳው ለዛ ነው። ኢንሻአላህ በቃ ተቀመጥ፣ ችግር የለውም። ሌሎች እናስቀጥላለን፣ አናስቸግርህም። ሰሞኑን ዑዝር አለው አቡበከር፣ ዑዝር አለው። ሌሎችን ወንድሞች ነው ምንጨምቃቸውን ማሂርን፣ ኢምራንን፣ ዊስፐር፣ በተለይ ኢብሮን ከነሱ ጋር ቀጥላለሁ። እሺ፣ ቀጣይ ክርስቲያን ልዑል እና ገስት ላክ። እሺ፣ አይ ቲንክ ልዑልም ሄደዋል። ክርስቲያን የለም፣ ወጣ እሱ። ክርስቲያን አለ፣ ሙስሊሞች ናቸው ያሉት። ኢምራን ምን ትላለህ? ሙስሊሞች ይጠይቁ አይሻልም? ጥያቄ ያለው ካለ ይግባ። እነሱን እኮ እኔ ብዙ ጊዜ እነግራቸዋለሁ፣ እነሱ እንዲጠይቁ አልፈለግም። ምክንያቱም ጥያቄ ለመጠየቅ መጥቶ ሚስቴ ጠዋት ምናምን ይላሉ። ፈትዋ ነው ችግሯ እና ፈትዋን ፈልግ ፈትዋ ቦታ አለው። ንጽጽራዊ ጥያቄ ጠይቁ። እሺ እባካችሁ ፈትዋ ያላችሁ ካላችሁ ሁሱ ቤት ሂዱ። አለይኩም ሰላም ወራህመቱላህ። አቡ ሁላ ግን አፎና አንዴ ላቋርጣችሁ። በጣም ምናልባት አንዳንዴ መጠየቅ ጥሩ ነው። ኢስሐቅ የት ሄዶ ነው? ኢስሐቅ የትኛው? ኢስሐቅ ኦኬ፣ ወንድማችን ነው። ከዲህ ጋር ብቻ ነው የጠፋው ወይስ እንዴት ነው? በሰላም ነው ወይ? ጠፍቷል። ረመዳን ከገባ በኋላ ጠፍቷል። እሱ ልክ ነህ። ኦኬ፣ አይ ከዛም በፊት መሰለኝ የምታውቁ ሰዎች ከዛ በፊት አቡ ሁዘይፋ ቆይ እንጂ ሀይቢ ቆይ ትንሽ ታገስ። ያወሩ ነው እኮ አቡ ሁዘይፋ ከዛ በፊት ነው የጠፋው ነው። ከመሀል ሰው ሲጠፋ እንደዚህ ጠይቁ የት ነው ምናምን የምታውቁ ሰዎች ካላችሁ ኢንሻአላህ በሰላም መሆኑን አጣሩና አሳውቁን። ኢንሻአላህ አፍወድ ቀጥሉ። አይ ኢንሻአላህ። እሺ አቡ ሁዘይፍ ኢብራሂም ኔትወርክ ሰራለ እንዴ? አንተን ምን ሆነ ደግሞ ያንተ ኔትወርክ? ጥሩ ኔትወርክ ነበረው ይብሮ። እሺ ወይ ኢምራን
لا تمام حاجي ታገልጠና እሺ ከሁለት አንዳችሁ ጠይቁ ጥያቄያችሁን ቶሎ ጠይቁ አቡ ሁዘይፍና ተማም ኦኬ ሁለታችሁም ወረዱ እንደዛ ከሆነ አንተ ሙራድ ከይቅርታ ጋር ከበጣም ታላቅ ይቅርታ ጋር እያወራችሁ አይደለም ሁለታችሁም እሺ ቀጣይ አስገባልን ሻጄ እሺ ጥያቄ ያላችሁ አንተ ቁጥር ጻፉ ገስት ሚልክ ብዙ ነው ጥያቄ ያላችሁ እሺ የሴት ጀግና ነይ እሺ አሰላሙ አለይኩም ጥያቄ የሚያስተናግድልን ማሂር ይሆናል ከዛ ኢምራን ተሳትፏል ኢብራሂም ከኢብራሂም ኢምራን እዛ እንቀጥላለን ቶሎ ጠይቁ ጋይስ ደክሞን ነው ያለው ባይዘ ሰላም አለይኩም ተራዊህ ምን አለ ብዙ ነገር አለ ወአለይኩም ሰላም ወራህመቱላህ ጃ እንዴት ነህ አለን አልহামዱሊላህ ሰላም አለን ጥያቄ ያልክ ነበርና ይቻላል ሱነን አትርሚዚ ላይ ኡበይ ኢብኑ ከአብ መጥቶ ለረሱል ሰለላሁ ዐለይሂ ወሰለም የጠየቃቸው ጥያቄ ነበርና ስለሳቸው ዱዓ እንደሚያደርግ እያበዛ እንደሆነ ግማሽ በግማሽ ነገራቸውና ከዛ ምን ያህል በግማሽ አሉት ከዛ 2/3 ምናምን እያሉ መጨረሻ ላይ ሙሉ ዱዓህንም ስለኔ ብታረገው የተሻለ ነው እና ሙሉ ጭንቀት ይቀልልሃል አሉት እና እንደ ሙሉ በሳቸው ላይ ሰለዋት ማውረድ እንደ ሙሉ ዱዓ ሊቆጠር ይችላል ወይስ በትክክል አልተረዳሁትም እንትን ሐዲሱ ኦኬ ወንድማችን ማሂር አለ አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እሺ ሐዲሱን ጃ ጥያቄ ጠይቆ ነበር ሐዲስ ቁጥሩን ታስታውሳለህ ጃ አስታውሳለሁ 2450 የትኛው መጽሐፍ ላይ ሱነን ትርሚዚ ስንት 2456 አንዴ ልክፈቶሽ አይ እሺ እስከዚያ ደግሞ ጥያቄ ያላችሁ 2456 ነው ያልከው 57 2457 እሺ ያገኘሁት መሰለኝ ያ 2457 ነው 2457 ላይ እሺ አንዴ እሺ ኦኬ እኔ ጀግና ሴት ነኝ ጥያቄ ያለሽ አንቺ ቅድም ገብተሽ ነበር ያወጣውሽ አዎ ሙስሊም ነሽ አዎ ሙስሊም ነኝ አይ እሺ ጠይቂ ከዛ ቀጥሎ ደግሞ ማሂር የጃን ጥያቄ መልሳል ኢንሻአላህ እሺ ቀጥይ እሺ በመጀመሪያ አላህ ይጠብቃችሁላችሁና አሚን ጥያቄ ያኒ ኢስቲቃማ እንዴት ነው ማለት በዲናችን ላይ እንዴት ነው ኢስቲቃማ ማግኘት የምንችለው ማለት አንዳንድ ሰሞን ደህና ነውና ደግሞ አንዳንድ ሰሞን ልባችን እንትን ይላልና በቃ ሁሉ ጊዜ ይሄንን ጥያቄ መጠየቅ ፈልጋለሁኝና እዚች ላይ ትንሽ ነገር ብትለኝ ኦኬ እሺ ጥሩ ጥያቄ ነው ወንድማችን ኢምራን እቺን ጥያቄ ብትመልስላት ይሄን እድሉ ሰዳዲ ከርታለ እሺ ይቻላል ኢስቲቃማ እንዴት እናገኛለን ነው ጥያቄው አይ ቀጥል በጣም ደስ የሚል ጥያቄ ነው እህታችን በአላህ ኸይር ጀዛሽን ይክፈልሽ ከጥያቄሽ መረዳት የምችለው ነገር ምንድነው እንደ ስምሽ ጀግና ሴት እንደሆንሽ እየተረዳው ነው ከጥያቄሽ ማለት ነው ምንድነው ጥያቄው አንድ ሰው ስራ ሲሰራ እንዴት ነው ኢስቲቃማ ማግኘት የሚችለው ለምሳሌ ሰላት መስገድ ኢስቲቃማ ይፈልጋል ስፖርት መስራት ኢስቲቃማ ይፈልጋል ስራ መስራት ኢስቲቃማ ይፈልጋል ትምህርት መማር ኢስቲቃማ ይፈልጋል ኪታብ መቅራት ኢስቲቃማ ይፈልጋል ኢስቲቃማ ብሎ ማለት ራሱ ምንድነው ኢስቲቃማ ነው ቀጥ አለ ማለት ነው ስለዚህ ቀጥ ማለት ነው ወደዚህ ወደዛ ውል አለ ማለት ነው
ለዛ ምሁራኖች የእስልምና ምሁራኖችም ጨምሮ የሳይኮሎጂ ምሁራኖች የሚያስቀምጡት የመጀመሪያ መስፈርት አለ። እሱም በስሜት አለመነሳሳት። በስሜት የተጀመረ ነገር ይወርቃል፣ ሐቂቃው ማለት ነው። ረመዳን አብዛኞቻችን ተመልክታችሁ ከሆነ በስሜት ስለምንጀምረው መሀል ላይ አካባቢ የረመዳኑ ድባብ ራሱ ይጠፋናል፣ ድንብርብራችን እንወጣለን። ልክ እዚህ ጋር ዳዕዋ ትሰማላችሁ 1000 ሰዎች ዛሬ የተደረገው ዳዕዋማ ሌይል ዛሬ ይሰግዳሉ ይላል፣ ይገባል 8 ረካ ሌይል ይሰግዳል ዛሬ። ከዛ ሱብሂውን ራሱ ሊያልፍ ይችላል፣ ለወር ሱብሂ ላይ ሰግዱላ ይችላል። ኢስቲቃማ የሚባለው ነገር ሳይለ ማለት ነው። ሞቲቬሽን የሚባል ነገር ማጥፋት። አንደኛ ሞቲቬሽን ተራ የሆነ ነገር። አሁን ዓለም ላይ ያሉ ሞቲቬሽናል ስፒከር ብለን የምንጠራቸው አካላቶች የአእምሯችንን ዶፓሚን በመጨመር ወይ ደግሞ አእምሯችን ላይ ስለ አንድ ነገር አብዝቶ በማውራት ለዛ ነገር ያለንን ደስታ ቀድመን እንድንጨርስ ያደርጉናል። ለምሳሌ ሌይል ሰግደህ የምታገኘውን ነገርና በአእምሮህ ስለተጨርሰዋለህ። ከዛ ሞቲቬት ነው ብትሆነው አንድ ቀን ብታደርገው ሁለተኛ ቀን አትደግሞ። አብዛኞቻችን ቁርአን ለማክተም እንነሳለን፣ ገና በመጀመሪያ ቀን አንድ ጁዝ ይቀራል፣ ከዛ ያቆማል። ስለዚህ ኢስቲቃማ እንዲኖርን መጀመሪያ ኢብደኡ ቢልቀሊል፣ በትንሽ ነገር ጀምሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ አሐበል አዕማል ነቢይ ሰለላሁ ዐለይሂ ወሰለም አድወሙሃ ወኢንቀል፣ ትንሽ እንኳን ብትሆን ዘውታሪ የሆነችው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ምርጥ ተግባር ናት ወይ ተወዳጅ ተግባር ናት ብላ አይሻ ተናግራለች። ስለዚህ ምን ታረጊያለሽ? ለምሳሌ ሰላት ከሆነ ዛሬ ልክ ሱብሒ ልደርስ 5 ደቂቃ ስትቀራት እነሳና እሰግዳለሁ 2 ረካ፣ በቃ ይበቃኛል። የምችለው እሱን ነው። ጾም አይደለ እኔ የምችለው ጾም ሰኞና ሐሙስን 2ቱን ቀን አልችልም፣ ሰኞ ቀን ብቻ ይሁንልኝ። ስለዚህ ሰኞ ቀን ጾማለሁ። ወይ ደግሞ ስፖርት ሊሆን ይችላል 100 ፑሽአፕ አንድ ቀን አላረግም፣ ችግር የለውም 10 እሰራለሁ ነገ እያልኩኝ ቀስ በቀስ እጨምራለሁ። ስለዚህ ከሞቲቬሽን ሙሉ በሙሉ ወጥተሽ ወይም ላንቺ ስል ለአጠቃላይ ለኛም ጭምር ነው ወጥተን ዓላማን መሰረት ያደረገ እንቅስቃሴ ልናደርግ ይገባል። አንደኛ። ሁለተኛ አላህን መለመን ይጠበቅብናል። አላህ ኢስቲቃማ እንዲሰጠን ማለት ነው። ኢስቲቃማ ያስፈልጋል። ፈስተቂም ከማ ኡሚርት፣ እንደታዘዝከው ቀጥ በል ነው ያለው አላህ ሱብሓነሁ ወተዓላ። ኢስቲቃማ ያስፈልጋል። አላህን ነው ያንን ኢስቲቃማ የምንጠይቀው። ወዐቡድ ረበከ ሐታ ያእቲየከል የቂን እንደተባለው አላህ ሆይ ኢስቲቃማ ስጠን፣ ባለንበት ነገር ላይ ቀጥ ለጥ ብለን የምንሰራ አላህ አድርገን ብለን መጠየቅ ያስፈልጋል። ይህን 2 ነጥብ ላንሳ ብዬ ነው በመሀል የገባሁት። እሺ ጀዛከላሁ ኸይር አቡበከር። እሺ በኢስቲቃማው ጉዳይ መጨመር የሚፈልግ ዊስፐር። ጀዛከላ ኡስታዝ አቡኪ ትልቅ ነገር ነው ያነሳውና እዛው ላይ አንድ ሐዲስ ለማስታወስ ያህል ነው። ምናልባት እስልምናችን ሂታችን ጀዛከላ ትልቅ ጥያቄ ነው ያነሳሽው። እስልምናችን ደግሞ ለእያንዳንዱ በሽታ በጣም ምርጥ የሆነ እና ቀለል የሆኑ መፍትሄዎችና መድኃኒቶችን ያስቀምጣልና ነብዩ ሰለላሁ ዐለይሂ ወሰለም ተጠይቆ በሰሂህ ሙስሊም ሐዲስ 782 እና ቡኻሪ ላይም በተመሳሳይ ሐዲስ 6465 ላይ አላህ ዘንድ በጣም ተወዳጁ ስራ ምንድነው ተብሎ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። እና ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ መለሱ? አላህ ዘንድ ተወዳጁ ስራ ሐዲሱ ላይ አድወሙሃ ወይን ቀላ፣ ትንሽም ብትሆን ኮንሲስተንት የሆነች ኮንሲስተንትሊ የምንሰራው ደግሞ በቋሚነት የምንሰራት ስራ አላህ ዘንድ ተወዳጅነት ያለው ስራ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎም በቡኻሪ ላይ በተዘገበው ሐዲስ ላይ ምን ብሏል ረሱል ሰለላሁ ዐለይሂ ወሰለም? በራሳችሁ ላይ ምንድነው ራሳችሁ ላይ ነገሮችን የሚከብዳችሁ ነገሮችን ራሳችሁ ላይ አትጫኑ አይነት ነገር ሐዲሱ ላይ የተቀመጠ ነገር አለ ማለት ነው። ምን ማለት ነው? ቅድም አቡኪ እንደገለጸው አብዛኛዎቻችን መስራት የምንችላቸውን ነገሮችን ትተን ትልቅ ነገር እንሰራለን ብለን እናስብና መስራት የምንችለውን ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን እንፈጃለን። እና ለምሳሌ አላህ ያገራልን ነገር ትንሽም ብትሆን በዛች ነገር ላይ ኮንሲስተንትሊ መስራት ወይ ደግሞ በቋሚነት ያንን ነገር ማስቀጠል። ለምሳሌ 5 ወቅት ሰላትን ከሆነ ያችን ጊዜውን ጠብቆ ኮንሲስተንትሊ መስራት አላህ ዘንድ ተወዳጁ የሆነ ስራ አንዱ የኢስቲቃማ ምልክት የሆነ ስራ እንደሆነ
ይሄ ሐዲስ ያመላክታልና ሁላችንም አላህ Subhanahu Wa Ta'ala ኢስቲቃማ ይስጠን። ብዙም ማለት እስልምናችን ገር ነው ትልቅ ነገር አሁን ሐፊዝ ሆናለሁ ብሎ ሰው በቃ ስለ ሂፍዝ ምናምን መጨናነቅ ሳይሆን በትንሹ አንድ አንቀጽ ደጋግሞ መቅራት አንድ ሱራ አጫጭር ሱራዎችን ደጋግሞ ከመቅራት ይጀምርና ከዛ በኋላ ያኛውንም ደግሞ አላህ Subhanahu Wa Ta'ala ያገራላታልና መስራት የምንችላቸውን ነገሮች መስራት ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን መፍጀት ነው ከኢስቲቃማ የሚያዘናጋን የሚለውን ነገር ነው መጨመር የፈለኩት። ባረከላሁ ፊኩም። ጀዛከላሁ ኸይር ወንድም ዊስፐር፣ ሁለታችሁም ኡስታዝ አቡበከርም አላህ ይቀበላችሁ። ወደ ጃ ጥያቄ እንሄዳለን። ጃ በጃሚዓ ተርሚዚ 2457 ላይ ኡበይ ረዲየላሁ አንሁ የአላህ መልእክተኛን በእርሶ ላይ ምን ያህል ሰለዋትን ባወርድ የተሻለ ነው ብሎ ይጠይቃቸዋል። በተደጋጋሚ ከጠየቃቸው በኋላ ሙሉ ሰለዋት በእኔ ላይ ብታወርድ ጭንቀት ይወገዳል ብሎ መለሱለትና በትክክል የተረዳሁት ወይስ ምን ማለት ነው ብሎ ነው ጃህ የጠየቀው። ወንድም ማሂር መቀጠል ትችላለህ። ብስሚላህ። ሐዲሱ መጨረሻ ላይ ራሱን የሚያብራራ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም እዛ ጋር ሲናገሩ ሳላህም እንዳልከው መጨረሻ ላይ ምን ብለው ነው የተናገሩት? እሺ ቁልቱ አጅዐሉ ለከ ሰለዋቲ ኩለሃ፣ ሙሉ ሰለዋት ሙሉ ሌሊቱን ሰለዋት እያወረድኩኝ ቆያለሁ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ኢዘን ቱክፋ ሀመከ ወዩግፊሩ ለከ ዘንበክ ብሎ ተናገሩ። እንደዛ ከሆነ ጭንቀትህ እንዳለ ይወገድልሃል፣ እንዲሁም ደግሞ ወንጀሎችህም ይማሩልሃል ብለው ነገሩት ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ላይ ነቢ ሰለላሁ ዐለይሂ ወሰለም የነገሩን ነገር አለ። መን ሰለ ዐለይየ ዋሂደተን፣ በእኔ ላይ አው ከማ ቃል እኔ ላይ አንድ ሰላዋት ያወረደ ሰው ሰለላሁ ዐለይሂ 10 መራ፣ አላህ ደግሞ በሱ ላይ 10 እጥፍ ሰላዋትን ያወርድለታል ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋልና እሳቸው ላይ ሰላዋት እያወረደ ማደሩ ከዚክሮች ሁሉ ይህንን ማድረጉ ለዚህ ሰውዬ ወንጀሉን በሙሉ የሚያስምርለት ነው። እንዲሁም ደግሞ ጭንቀቱን ሁሉ የሚያስወግድለት ነው። ውስጥ አዋቂ የሆነው አምላክ አላህ Subhanahu Wa Ta'ala ያለበትን ጭንቀት እንዳለ ያስወግድለታል የሚል መረዳት ነው ያለው ሐዲሱ። አይ ጀዛከላሁ ኸይር። እሺ ጃ ሐሳብ አለ እዚህ ላይ? ሙሉ ሲል ሌሊቱን ነው። እኔ እኮ ሙሉ የዱዓውን ክፍል ሙሉን መስሎኝ ነበር። ነው ሌሊቱን ነው እዛ ጋር መጥቀስ የፈለገው ማለት ነው። ሙሉን የሌሊቱን ነው ወይስ ሙሉን የዱዓውን ክፍል ነው በሰለዋት አድርገው ያሉት? ጊዜ ለዱዓም ጊዜው የሚሰጠውን ጊዜ ሙሉ ዱዓውን ማለት ነው አይደል? ዱዓውን ስትል ነቢ ሰለላሁ ዐለይሂ ወሰለም ላይ ሰላት የሚያወርድበትን ወይም ደግሞ ከሌሊቱ ለዚክር የሚሰጠውን ጊዜ ማለት ነው። ገብቷል ጥያቄ? እሺ አንዴ ድገም። አሁን አንድ ሰው ይሄ የሌሊት ማለት ሌሊቱ 12 ሰዓት ነው አይደል? ያንን ነው ሙሉውን ሲሉት ከዛ ከሌሊቱ 4 ሰዓት ቢያወርድ 1/3ኛውን ይሆናል ወይ 6 ሰዓት ቢያወርድ ደግሞ ግማሹን ይሆናል። ከዚህ አንፃር ከሌሊቱ የሌሊቱን ክፍል የነገሩት ያሉት ወይስ ዱዓውን ነው እንዳጠቃላይ የሰውየውን ዱዓ በሰዓቱ የነበሩ ሱሐባ የሚያደርገውን ዱዓ እንዳጠቃላይ አሁን አንድ ሰው የሚያደርገው ዱዓ ይኖራል አይደል? ያ የዱዓው ክፍል በአጠቃላይ ሰለዋት ቢሆን እንደ ሙሉ ዱዓ ይቆጠራልና ጭንቀት ይቀልልሃል ነው ያሉት? ስለ ዱዓው ነው እያወሩት ያሉት ወይስ ስለ ሰዓቱ ነው? ሁለተኛ ላይ ያልከው ስለ ሰዓቱ ነው ነው ሙሉ ሌሊቱን ሳይሆን ሁለተኛ ላይ ያልከው ይሄ ዱዓ ከሚያደርግበት ጊዜ ላይ ሙሉ ዱዓውን ነብዩ ሰለላሁ ዐለይሂ ወሰለም ቢዘክርበት እሳቸው ላይ ሰለዋት ቢያወርድበት ወይም ደግሞ 1/3ኛውን ብሎ ኦፈር አድርጎ ነበር እሱ ማለት ነው። እሱ ሙሉውን ቢያደርግበት ይህንን ምንዳ ያገኛል። የተለያዩ ስራዎች የተለያየ ምንዳ ያስገኛሉ አይደለ? ከነዛ ውስጥ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ላይ በደንብ ይሄ ሰላዋትን ማውረድ የሚያስገኘው ምንዳ ይሄ እንደሆነ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ካገኘውክ ሰላም አለይኩም ልግባ ማለት ነው። ወአለይኩም ሰላም ወራህመቱላህ። ይቻላል ኡስታዝ። ምናልባት ጃህ ያለ ያለው ሐዲሱም የሚለው ምንድነው ሰለላሁ ያላቸው ምንድነው? እሱ ቁልቱ ያ ረሱላህ ሰለላሁ ዐለይሂ ወሰለም ኢኒ ኡከሲሩ ሰላት አለይከ ፈከም አጅዐል ለክ ሚን ሰላቲ ነው ያለው።
ከሰላቴ ውስጥ ነው ያለው። ስለዚህ ሰላቱ ሌይል አላለም። አንደኛ እዚህ ጋር እንግዲህ ሐዲሱን እንደማየው እንደዛ ነውና ስለዚህ ሰላት ሰግዶ ከዛ ዱዓ ያደርጋል። ከዱዓው ውስጥ አንደኛዋ ፓርቷ ምንድነች? ላይክ ለምሳሌ ዱዓው 1 ሰዓት ቢፈጅ ምሳሌ ነው ማለት 1 ሰዓት ቢፈጅ 1/3ዱን ሰላዋት ነበር ማወርደው አላሁመ ሰሊ ዐላ ሙሐመድ እያልኩ ማለት ነው። ስለዚህ ሙሉን 1/3ኛውን ነበር ማረገው አላቸው። ከዛ ደግሞ እያለ ሙሉን ብታደርግ ሙሉን ራሱ ዱዓውን ፓርት ሙሉን ሰላዋት ብታደርገው ራሱ የበለጠ ሀጃ ይወጣልሃል ነው ያሉት። ስለዚህ ያው ሰላዋት ፈዳኢል ነው የሚለውን ነገር ነው የምንረዳው ከዚህ ሐዲስ ማለት ነውና እንጂ ሙሉን ሰላቱ ራሱ ዱዓ ነው እንትን ነው ሰላዋት ነው ማለት አይደለም። ምናልባት እንደዛ ነው ይመስለኛል የተረዳሁት እኔ እንደዛ ነው። ጀዛከላሁ ኸይር ባረከላሁ ፊኩም ሁለታችሁም ኡስታዝ ማሂር ውስራ። እሺ ግልጽ ነው ገብቶኝ። አይ እሺ ቀጣይ ተረኛችን ኢብራሂም ይሆናል። ኢብራሂም ረጅም ሰዓት ሚውት አድርጎ ነበረ። ኢብራሂም አለ? ሜሮን ገብታለች ለኢብራሂም ደንበኛ የኢብራሂም ደንበኛ መጣለች። ኢብሮ አለ? ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። እሺ ጥያቄሽን ጠይቂ ወይ ይምራን። ተወካይ ያለሁኝ ልቀጥልኝ ይቻላል? አይ አልሐምዱሊላህ። እሺ ሜሮን ቀጥይ። በስለ ቁርአን እንማርም ስላላችሁ ስለ እምነታችሁ ስለ ሐዲስ እኛ ብንጠይቅ ጥሩ ነው። ስለዚህ ልጠይቅ በሐዲስ ላይ ደስ ይለኛል። ጠይቂ። እሺ ሳሂ አልቡካሪ እና ሳሂል ሙስሊም ላይ አንድ ኮንትራዲክት ያደረገ ነገር ስላገኘው ነው፣ ግጭት ማለት ነው። ለምሳሌ ዳጃል ሳሂ አልቡካሪ ቀኝ አይኑ እውር እንደሆነ ይናገራል። ሳሂ ሙስሊም ደግሞ ግራ አይኑ እንደሆነ ይናገራል። ስለዚህ ሁለቱም ሳሂ ስለሆኑ የትኛው ነው የምንወስደው? ግራ ነው ወይስ ቀኙ ነው እውር የሆነው? ወረው ማያየው ወሬ ጠፋው። እሺ የምወደው ጥያቄ ይታያል። እሺ ከታየሽ አልሐምዱሊላሂ ወከፋ። ሱረቱ ነጅም አምላካችን እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ፣ ነብዩ መሐመድ አልተሳሳተም አልጠመመም፣ ከልብ ወለድም አይናገርም፣ እርሱ ንግግሩ የሚወርድ ራእይ ቢሆን እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው አይናገሩም፣ ንግግራቸው በሙሉ ትክክለኛ ነው። ያመጣሻቸው ሁለት ሐዲሶች እንመለከታቸው። አንደኛው ሐዲስ ሰሂህ ቡኻሪ 7407 ነው፣ 7407 ማለት እንደዚህ ይላል፣ ኢነል መሲህ ደጃል ደጃል እኮ አዕወሩል አይኒል ዩምና የቀኝ አይኑ የጠፋ ነው። አዕወር ይሄን ቃል ያዙልኝ፣ አይኑ የጠፋ ነው። ከአነ አይነሁ ኢነበቱን ጣፊያ አይኑ ምን ይመስላል? የጠፋች ኢነባ የሆነች የቴምር ልበለውና ዘቢብ ፍሬ ይመስላል ያለው። ግሪፕ ወይም ደግሞ ዘቢብ አይትን ካደለ ይመስላል ያለው። ስለዚህ አይኑ ምንድነው? እንደ ዘቢብ ፍሬ የሚመስለው። ይሄኛው ሐዲስ ያዙልኝ። እሺ ወደ ሰሂህ ሙስሊም ስመጣ ደግሞ ሰሂህ ሙስሊም 2934 እንደዚህ ይላል፣ አደጃሉ አዕወሩል አይኒል ዩስራ ይላል። ደጃል ግራ አይኑ የጠፋ ነው ይላል። እዚህ ጋር እንደ ቴምር የሚል ነገር የለውም። ከዛ ጀፋሉ ሻሪያ ስለ ጸጉሩ ይናገራል። አሁን ይሄኛውን ቃል ያዙልኝ ብያቸዋለሁ ቅድም። አይኑ ምንድነው? ከአነ አይነሁ ኢነበቱን ጣፊያ አይኑ ምን ይመስላል? እንደ ቴምር ወይም ደግሞ እንደ ዘቢብ ፍሬ ይመስላል ይላል። ሁለቱ ሐዲስ አይጋጭም። ደጃል የቀኝ አይኑ ኦልሞስት ሊጠፋ የደረሰ እንደ ዘቢብ ፍሬ ነው የሚመስለው፣ ያኛው አይኑ ደግሞ ሙሉ ለሙሉ የጠፋ ነው። እሺ ላሳያችሁ። ባይዘዊ ሁለቱም የሚያስታርቅ አንድ ሐዲስ አለ። የት ነው ያለው ከተባለ ሰሂህ ሙስሊም 2933 ይላል፣ አደጃሉ መምሱሁል አይን ይላል። ደጃል አይኑ ምንድነው? ብላይንድ መምሱህ ይላል። እዚህ ጋር መምሱህ የሚል ቃል ይጠቀማል። መምሱህ ሙሉ ድፍን የሆነ ማለት ነው። ስለዚህ ሶስት ዘገባዎች አሉ። አንደኛው ዘገባ ሙሉ የታበሰ የሚል፣ አንደኛው ዘገባ ደግሞ እንደ ቴምር ፍሬ የሚል፣ አንደኛው ደግሞ ጠፋ የሚል መጥቷል። አሁን በምን አስታርቀዋለን ከተባለ ኢክማሉል ሙዓሊም ቢፈዋኢድ ሙስሊም መጽሐፉን ይዩት። እንደዚህ ይላል፣ ጣፊየቱን ቢገይሪ ሐምዛ አይ ሙምተሊአቱን ጠፈት ወበረዘት አለ። እንደ ቴምር ፍሬ መሳሲ በምንድን ነው አለ? ከአነሃ ጠፈት ወበረዘት ድክም ያለች ናት አለ። ኦኬ እንቀጥል ምንድን ተመከቺ ወተሲሑ አርሪዋታኒ ጀምዓን
ሁለቱ ሪዋያት ትክክል ናቸው አለ። ቢአን ተኩነ አልመጥሙሰቱ ወልመምሱሐቱ ለቲ ቢሐጅሪሂ ወላ ናኢየቱን ፊሂ አውራኡ ጣፊአቱን ቢልሐምዝ ያለ ግራ አይኑ ኦልሞስት ሙሉ ድፍን የሆነ የጠፋ ነው። ወልአይኑ ልዩማ አላ ማ ጃአ ሁና ወተኩኑ ልጃሂጠቱ አለቲ ከአነሃ ከውከብ ወከአነሃ ኑኻ ሂየ ጣፊአቱ በገይሪ ሐምዝ አለ። ቀኝ አይኑ ደግሞ ድካም ያለበት እንደ ቴምር ፍሬ የመሰለ ነው አለ። ስለዚህ ደጃል ሁለቱም አይነት ችግር አለበት። አንደኛ ሙሉ መምሱህ ነው። መምሱሃት ግራ አይኑ ሙሉ ለሙሉ ድፍን ነው፣ አያይ መምሱህ ነው። ቀኝ አይኑ ደግሞ ምንድነው? ድክመት። እንቀጥል። ፈኩሉ ዋሂድ ሚንሁማ አውራ፣ ሁለቱም አይኖቹ እውር ናቸው። ኢህዳሁማ ቢዘሃቢሃ፣ አንደኛው አይኑ ሙሉ ለሙሉ አያይም። ወልኢኽራ ቢአይቢሃ፣ ሁለተኛው ደግሞ ምን አለበት? አይብ አለበት፣ ችግር አለበት። ችግሩ ምንድነው? እንደ ቴምር ፍሬ መሰል ድክመት አለበት ነው። ስለዚህ በዚህ ይታረቃል። ብዙ ማስረጃዎች አሉ፣ ግልጽ ይመስለኛል። ስለዚህ ደጃል ሁለቱም አይነት ችግር አለበት ነው ሲምፕሊ። ሜሮን ቀጥይ። እሺ አሁን የዘገብከው ሳሂህ አልቡካሪ አይ ቲንክ ሌላ ዘጋቢ ይሆናል። አይ ቲንክ ብዙ ሰዎች ስለሚዘግቡ እኔ ያመጣሁት ሐዲስ ምን እንደሚል ላሳይ። ደካማ ነው ሳይሆን የሚለው ጌታ አለ ምን ይላል? ሳሂህ አልቡካሪ 34 39 አው 34 39 book 60 hadith 110 the prophet mentioned ምናምን ይልና ሰውየውን ጠቅስና from people saying Allah is not one-eyed while Masih al-Dajjal is blind in the right eye and his eye looks like a purging out grape ይላል። so ከዛ ደግሞ ሳሂህ ሙስሊም Dajjal blind left eye ያው left eye ነው የሚለው። ኦኬ የቡኻሪውን ጨርሶ ያው ነው። እሺ ያው ነው። እኔ ጥያቄ ምንድነው? እሺ በሐዲስ ውስጥ እሺ ልጠይቅ፣ ፋሎ አፕ ጥያቄ ልጠይቅ። በሐዲስ ውስጥ ኦኬ በግልጽ ሁለቱም አይነት ጉዳተኛ ናቸው የሚል ቃል አለ? ነው በሁለት ዘገባ ነገሩ። ግዴታ በአንድ መኖር አይጠበቅበትም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ዘገባ ላይ አንድ ትምህርት አስተማሩ፣ በአንድ ንግግር ላይ ደግሞ አንድ ትምህርት አስተምራሉ። በዚህኛው ዘገባ ላይ ቀኝ አይኑ ድካም እንዳለበትና እንደ ቴምር ፍሬ ወይም ደግሞ እንደ ዘይት ፍሬ እንደሚመስል ተናገሩ። ቀጣይ ሐዲስ ላይ ደግሞ ግራ አይኑ እንደጠፋ ተናገሩ። ስለዚህ እሺ እኔ ያመጣሁት ላይ ደከመ ነው የሚለው። እሺ እኔ ያመጣሁት ላይ ደከመ ነው የሚለው ሳሂህ አልቡካሪ እንደ ቴምር ፍሬ ነው የሚለው፣ እንደ ዘይት ፍሬ ነው የሚለው፣ እንደ ዘቢብ ፍሬ ተሻዋል። አወር እኮ ይላል፣ እውር እኮ ይላል። ትክክል ነሽ። ግን ቀጥሎ ምን ይላል? እንደ ቴምር ፍሬ ይላል፣ ወይም ደግሞ እንደ ስሙ ጠፋኝ ባለ ምንድን ነው የሚባለው? እያገዛችሁኝ ዘቢብ እንደ ዘይብ ነው ይላል። እሺ ጥሩ። እሺ እንደሱ ልቀበልብል ማለት ነው። እሺ ጋረት እሺ እንትን አለልህም እንደዛ እንኳን ልበልብል ማለት ነው። አንድ ሰው ለምሳሌ ምስክሮች ናቸው አይደል? ታማኝን እየዘገቡ ነው አይደል? አንድ ሰው ቀኝ አንድ ሰው ግራ ሲል ማለት ነው ይሄ አካላዊ መገለጫ ነው። ኦኬ እሺ። ስለዚህ አሁን አንተ በምትለው መንገድ እንዴት ይፈታል? አሁን አንዱ ግራ ነው ሲል አንዱ ቀኝ ነው ሲል ይሄ አንዱ ግራን አይቷል አንዱ ቀኝን አይቷል የሚለውን መግለጫ ነው። እሺ አንዴ ነው የኮንትራዲክሽን ለው አላወቀችም። አይ ቆይ አንዴ በፎቶ እናድርገው ብዬ ነው። አንዴ ኦኬ እንዴ አንተ እውር ሰው ልጠባል። እሺ ይሄ ሰውዬ አይኑ ቆይ ይሄ ሰውዬ ማለት ነው ሳላህ መጣና አይ ቲንክ በቃ ይሄን በዚህ ምሳሌ እንጠቀምና ምሳሌው በደንብ ግልጽ ለማድረግ ማስተካከያ ነገር ላገበት። ባይዘዊ ኮንትራዲክሽን ኮንሴፕት ራሱ አልገባሽም። አንድ ነገር በአንድ ሁለት ነገር ሊሆን ይችላል። ወይም ደግሞ እሺ ይሄን አጅልኝ ሳላህ መጣና ሚስተር ኤክስ እዚህ ጋር ያለው ሰውዬ ቀኝ አይኑ አያይም እና አይኑ ራሱ የሚመስለው እንደ ወይን ፍሬ ነው ይላል አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው አለ። አዎ ይሄ ቀኝ ነው ግራ ነው? ቀኝ ነው ጎበኛ ቀኝ አለ። ሳላህ መጥቶ ይሄ ሰውዬ ቀኝ አይኑ ጠፍቷል እና ደግሞ እንደ ወይን አለ። ቀጥሎ እንደ ወይን ይመስላል ቦታ ተናገረ። ትክክል ነው? አንድ ትክክል ነው በይ። ስለዚህ ከዲፈረንት ፐርስፔክቲቭ የሚለውን ነገር ልታመጣልኝ ነው አሁን። እሱ በዛ ሳይ እሱ መጨረሻ ላይ ችግር የለውም። ጥያቄ ብቻ መልሽልኝ ወይ አረጋቢ። ቀኝ አይኑ ሳላህ ትክክል ነው ወይስ አይደለም? እሺ ትክክል ነው። ኦኬ ሚስተር ኢምራን መጣና ምን አለ? የዚህ ሰውዬ አይን ግራ አይኑ እውር ነው አለ። ኢምራን ትክክል ነው አይደለም? ሌላ ሰው መጥቶ እኔ መጥቼ ምን አልኩኝ?
ግራ አይኑ ጠፍቷል አልኩኝ። የዚህ ሰውዬ ትክክለኛ አይደለሁም። እንዴት ነው ጠፍቷል ያልከው? በምን ጠፍቷል? ያው ጠፍቷል አይኑ አልኩኝ። ይሄ አይን ይሰራል እንዴ? አይኔ ነው ወይስ ያኛው ቀኝ ነው? እሺ ያኛው ቀኝ ነው፣ ይሄ ግራ ነው። ይሄኛው ደግሞ ግራ ነው። እሺ ይሄ ጠፋ ነው የሚመስል ነው። ትክክለኛ አይደለም። በጠፋ አይን ከወሰድ ነው። እሺ ጠፋ አልክ። እሺ ግራው የጠፋ ነው አልክ። እሺ ትክክል ነው። ሜሮን ጥያቄ መልስልኝ። እኔ እየተከተልኩ ነው ጌታ እየተከተልኩ። እሺ ትክክለኛ አይደለሁም። ሚስተር ኢምራን መጥቶ ይሄ ሰውዬ ግራ አይኑ ጠፍቷል አለና ትክክል ነው ወይስ አይደለም? እንደ አይኑ የተከፈተ ሰው እያሳየ ነው። የጠፋ ነው ያልጠፋ ነው ወይ ክደ ነው አይኑ? አይኑ የሚከፈት አይነ ስውር አለ። አይኑ የሚከፈት አይነ ስውር አለ።